መጀመሪያ በቃ ይላል ሴቱ መጀመሪያ የነካሽን አትረሹም በቃ መንጎል እኔ ባገኘው በፌደራል አስይዘዋለሁ አገኘኸኝና ይወገው የጂንሱ አለባበስ ጎንበስ ማለቱ ኢንጂነርነቱ ምን አሟልቶለታል ሲተማወቀኝ ምላሴ ጉሮሬ ላይ ተለጠፈ እንደ አሳ አራት ወድጄዋለሁ ይኮራል አልቻልኩትም ፍቅሩ አገኘኸኝና ሚስት አለ ወደዋለሁ እሺ ወይኔ ቆንጆ ነው ቆየኝ ከዳገቱ እንጋባ አልኩት የበለጠ ወደድኩሽ ሰው ግን ምንድነው የሚለው ትልቅ ሰው መታገበው ለፍራንክ ነው ያም የመጀመሪያውም ትልቅ ነው ሲሞት ነው እድሜውን የሰማሁት ሀብታም ነው እኔንም ማሳከኝ ልጅ ሆኜ ሚኒስከርት ነው የምለብሰው የሚገዛልኝ ጫብዘናጭ እረፍት ስመጣ እሱ ቤት ይስመኝ ነበር ምን አስደበቀኝ ጋጋሪ አድርጎ ሊያስቀር ለመጀመሪያ ጊዜ ከኋላ ነው ያየኝ ልቤ እዚህ አውራጣቲ ውስጥ ነው የገባው በቃ ባሌ እንደሆነው ለምን አንጋባም አልኩት እኔ አዎ በደንብ በትክክል ፍቅር ይዞኝ ያገባሁት ሁለቱንም እኔ ነፍሱን ይማርያኛው ያውን ባለቤትሽ የቀድሞ ሚስቱ ፎቶ እዚህ ጋር አዎ ከነ ልጆቿ ነብርሃን መቅመስ ፈልጎ ነው ሰውዬ እኔ ምን አስበሽ ነው አንቺ እና ናቁም እንዴ ድላለ በነገራችን ላይ በፈረንሳይ ፓሪስ ኤፊል ታወር ስር ፎቶ ተነስተን በኔዘርላንድ አምስተርዳም ጎዳናዎች እንደዚህ በሳይክል ተንሸራሽረን ከዛም ማለፍ ሲል በጀርመን ፍራንክፈርት ድንቅ ቦታዎችን አይተን በአውሮፓ የማይረሳ ድንቅ ጊዜን አሳልፈናል። እርስዎም በቀጣዩ ከነሐሴ 14 እስከ 20 በ7 ምሽቶችና በ8 ቀናት ከቤተሰብ ከወዳጅ ከልጆቹ ጋር በአውሮፓ ድንቅ ጊዜ እንዲያሳልፉ ቬጂታን ኢትዮጵያ ቱር ኤንድ ትራቭል ይጋብዛል። በዚህ ቁጥር አሁኑ ይደውሉ። ቀጣይ ጉዞን ቡክ ያድርጉ። በጣም ደስ ብሎኛል። እንዴት ናችሁ? እንኳን ደህና መጣ። በጣም ነው እናመሰግነው። እንኳን ደህና መጣችሁ። እግዚአብሔር ያክብርልኝ። አሜን። በጣም አመሰግናለሁ። አሜን። እነማን ቤት ነው ያለ ነው? እሺ እንግዲህ ዛሬ ያላችሁት አቶ ተስፋዬ መኮንን ቤትና ወይዘሮ መስከረም ቤት ነው የምትገኙት። እንኳን ደህና መጣችሁ በድጋሚ። Thank you so much። አብራችሁ ግቡ። እሺ እሺ እኛ ከዴም ሃውፕ ሪል ስቴት ከቦሌ ዳውንታውን ዋን ላይ ቅንጡ ቤት ገዝተናል። ለእርስዎ ደግሞ ድንቅ ሱቆችን አዘጋጅተውለታል፣ ያውም በ30% ቅናሽ። ይሄ ብቻ አይደለም፣ በአዲስ አበባ ሳይታችንም ሌሎች አማራጭ ቅንጡ ሱቆችንም ለእርስዎ አቅርበናል። ቅንጡ አፓርታማ ፈልጋለሁ ካሉ ደግሞ በአዲሱ የቀበና ሪቨርስ ሳይዳችን ብሪቲሽ ኤምባሲ ፊት ለፊት እጅግ ቅንጡ የሆኑ የመኖሪያ ቤቶችን አዘጋጅተንሎታል። በዚህ ቁጥር አሁኑ ይደውሉ። ዴም ሃውፕ ቅንጦት ይገባውታል። መጀመሪያ ምንዋን አይተው ነው? ይሄ ምንዋን እንዳየው በግልጽ ምንዋን እንዳየኋት አላውቅም ምናምን አለ እንጂ ጓደኛዬ ሱቅ ላይ ነው እቃ ስሰቅል ቱታ ለብሼ እንደውም ጠፍቶት ነው መሰለኝ ከኋላ አየሁሽ ነው የሚለው እንግዲህ የፊቱን አለ ከኋላ ይትሻለ ያለውን የት እንደሰረዘው አላውቅም። ለመጀመሪያ ጊዜ ከኋላ ነው ያየኝ። እኔ ብዙ ጊዜ እንደውም ሰዎች የሆነ ነገር ሲል አቤት ከኋላማ በጣም ያምራል ሲሉ ልብሱ ከፊትስ ምን ወጣኝ የምለው ጥያቄ አለ። ግን እሱ ከኋላ ነው ያየውሽ አለ። እኔ ግን አይቼው አላውቅም። እዛ የሚመጣበት ቦታ ላይ የእሱ ባልደረቦች ስራ ይመጣሉ። ግን እንጀራዬ ስለሆነ ተስፍሽን ደብቆታል። ግን እኮ ይመጣል አላየው። ከዛ በኋላ ነው እንዳጋጣሚ ሆኖ ያየሁት። ይገርማል። የእውነት ነው ማወራልን። እኔ ምንም ክፍያ የለውም ለኔ። ልቤ እግሬ ውስጥ ነው የገባው፣ አውራጣቴ ውስጥ እንዴት ሳየው ደንግጬ ወደ በቃ ይሄንን ነው ማገባው ነው ያልኩት። ጌታ ምስክሬ፣ በቃ ይሄንን ነው ማገባው። እሱ ሳይጠይቅሽ? ኧረ አልጠየቀኝም። እኔ ነኝ እንደውም አሁን እሱ እንደውም ከለለው እኮ በቃ ሲያወራ ምን እንዳልኩ ልንገር። እንዳየሁት እኔ ጣሊያን ነበር የምፈልገው
ጣሊያናዊ ማግባት? አዎ በቃ አንድ ላውንደሪ የሚከፍትልኝ ለቤተሰቦቼን የሚደግፍ ነው። ላውንደሪ የሚከፍትልኝ? አዎ እንደው ብዙም አትደክምማ፣ ልብሱ ይገባል፣ ይታሻል፣ እዛ በስራ ይወጣል። በኋላ እያልኩኝ ተስፍሽን ግን ወገቡ ምንም ጣሊያን ነው የሚመስለው። በኋላ የእውነት ነው የምነግርህ፣ የምፈልገው ሰው ነው ያገኘሁት። በቃ እመቤቴ ማርያም ይህን ሰውዬ ባላርግልኝ ብዬ ማርያምም ወዲያው ይገርማል። ቀለበትም ማርያም ደጅን ያሰርነው እኛ ቬሎ ምናምን የለንም። በቃ ተስፍሽ ትክክለኛ ይዘኸው የምትኖረው እንደው እድሜ ከሰጠልኝ 140 ስል እንደውም አንዳንድ ጊዜ በቅርብ የሚያውቁት እንደ 140 ከኖሩ እኛ የለንም ይላሉ። በቃ እናንተ ያላችሁን ባንክ ከታችሁልን ሂዱ እኛ እንኖራለን። የሚገርም ነው። አሁን ትዝ እያለኝ መጣ። እሺ ጋሽ አሁን በቃ ጨዋታው ሊጀመር ነው። ነገሩ ትዝ አለኝ። እሺ እንዳለችው ዕቃ ምናምን ለማውረድ እንደዛ ስትል ያው በኋላ አየኝ የምትለው እንግዲህ ነግሮኝ ነው። እውነት ነው። በፊት ግን ብዙ አቴንሽን አልነበረኝም። እሺ ያው እንግዲህ ከዛ በኋላ እዛ ስመላለስ አያታለሁ። ያው ጓደኛዬ ነበረች እዛ ብዙ ጊዜ የምንተዋወቅ። እሺ እሷ ጋር የሱቋ ባለቤት የኔም ጓደኛ ነች፣ ግን እሱ ነው የሚያውቃት። እና ከዛ በቃ ተውቆቁ እየሰፋ ሄደ። ከዛ በቃ ኖርማሊ እንደሚደረገው ለምን አንጋባም አልኩት። ለምንድን ነው የምትሸሽገው? እኔ ነኝ የጠየቅኩት። አዎ እውነት እንደውም ከአማኑኤል የወጣሽ ነው የመሰለኝ ያለው። ሴት አይጠይቅማ። አዎ ሴት አይጠይቅም እኮ ትዳር። እኔ ደግሞ ከሌማት እንጀራ ቆርሶ መብላት በጣም ስለምወድ እንደሱ ያለ ሰው ነው። የመጀመሪያ ባሌም ትልቅ ሰው ነው፣ ኮሎኔል ነበርና ትልቅ ሰው ወዳለሁ። በእድሜ ገፋ ያለ? አዎ እኔ ወጣት አይቼውም አላውቅም። ኧረ ተይ እውነት ወጣት ኧረ አይቼም አላውቅም። ለምን ዞር ብዬ ለምን ልጅም ሆኜ የምመኘው ትልቅ ሰው ነው። በቃ አንቱ ብያቸው ትልቅ ገንዘብ ኖሯቸው መኪናቸው ያማረ ቤቱ ስገባ በቃ የሚያምር ማይነኩኝ እንደው ብዙ በቃ አክብረውኝ እሳቸውን አንቱ ብዬ ተከብሬ፣ ግን ሁለቱንም አንቱ አላልኩም። ያንን ጋሼ ነው የምለው ኮሎኔል። አዎ እሺ። እና በቃ ምን አለፋክ ወጣት ለምን ማለምነው ተለቀቀ? በፍጹም እናቴ ከፍ ያለች ወጣት ነው ያገባችው፣ ከሷ አነስ ያለ። ግን እኔ በተፈጥሮዬ በቃ ትልቅ ያከብራል የሚሉት አያቶች ሲያወሩ ሰምቼ ጭንቅላቴ ውስጥ አብሮ በሳይንስ ትምህርት ገብቷል። እና ወጣትን ይዞር ብዬ ማይቼም አላውቅም። ምኗ በጣም ይገርማል ጋሼ። ያው አንተ በልተህ ብዬ ነው እንግዲህ አንተ እያልኩ የማወራው ተስፍሽዬ። በቃ ያለውን ነገር ግልጽ ነው የምትናገረው፣ የምትደብቀው ነገር የለም። እና ሰዎች ደግሞ ግልጽነትን ብዙ ጊዜ አይወዱትም። እሷ ግን በዚህ በጣም የታወቀች ነች። የእግዚአብሔርን ስም ታነሳለች ብዙ ጊዜ፣ ብዙ ሰዎች ትረዳለች። ከራሷ አስበልጣ ለሰዎች ነው የምታደርገው። አንዱ የሚገርመኝ ነገር እሱ ነው። ከቤት እንደው ሰዎች ከመጡ ሲሄዱ ጓዳዋ ትገባና አንድ የሆነ ነገር ይዛ እንደው እንዲሸፋፍና ስትወጣ ያለው ብዙ ጊዜ እንደዛ ያታለሁ። ምንድነው የምታደርጊው ስላት አይ ምንም አይደለም ትለኛለች። አንድ ነገር የምትሰጠው አታጣም። እና በዚህ በጣም ደግነቴ በጣም መልካም ነች። በጣም ነው የምወዳት። ቤተሰቦቿም መልካም ናቸው። ከእነሱ የወረሰችው መሰለኝ። ፍቅር እንዴት ነው የምትገላለጹት? የዚህ ቤት የፍቅር ቋንቋ ምንድን ነው? ልክ ነው። እስቲ እማዬ እማዬ ነው የሚልሽ? እኔ እማዬ ነው የምለው። እሱ ማማ። አንቺ እሱን እማዬ ነው የምትይው? እናት ነው። እውነት ወይ እንደ እውነቴን ነው የምነግርህ። ተስፍሽ አይገኝም፣ አይወለድም። እውነት በጣም በቃ ብትንትን አድርገሽ ንገሪኝ። በጣም እንደውም አሁን አንዳንድ ሰው ሲጫወት ምን ይላል? እኔ ላለማልቀስ ሞክራለሁ ነው የሚሉት አይደል? እኔ ማንም የሌለበት እንኳን አሁን ሰው ትዳሩን ሰው ሲመጣ ሰው ሲያይ እንደው ማማ እንዴት ነሽልኝ የኔ ፍቅር ምናምን ነው የሚለው። በኋላ ደግሞ ኬት መተሽ ነው የሚሉት ነገር ሁሉ አለ። ያ የለንም። እንዳልኩ እንጣላለን እኮ ተጣልተን ተነስተ ማንሳትና መውሰድ ትችላለህ ያልኩትን ነገር ተመልሼ ቡናዬን አፈላና አነባበሩ አላጣ እሷን ቅቤ አበሳ አበሳ አድርግና ይወዳል። እሷን ቆራረስና ቡናን ጨስ አድርጌ ተስፍዬ እንደው እንዲቀናኝ ማረኝ
እንደው ማረኝ እኔ ቅድም ምን እንዳመጣብኝ አላውቅም። እንደው አሁን እንደ አንዱ ጨበረ አድርጋ እኮ ነው የሚጠለኝ አንተ ብትረግመኝ ባዝሊን እዚህ ላይ ለቅልቆ ጭንቅሌው እኮ ነው አንዱ ላይ እንዳልደፋብህ እንደው መርቀኝ ስለው ይስመኛል ግንባሬ በቃ ይቀጥላል ኑሯችን። እኔ ማዬ ነው የምለው እሱማ እንደው አንዳንድ ቤተሰቦቻችን አለ አይደለም ያው መቼም ሰው ያያል እኔ ሰው ግድ የለኝም እኔ ኑሮዬን እንጂ እኔ ሰው ላይ እዚህ ጋር አልደርስም እና ምን ይላሉ በቃ እንደው ወይ ማማ ወይ ማዬ አይነት ነገር ያውናል። ደግ አደረገ በዓይናችን እኛ በዓይናችን እንግባባለን እና ተስፍሽ አሁንም ደግሜ የምነግርህ በቃ መልካም ነው። እንደው አጠር ላድርግልህና ሳገባው እንዳልኩህ እኔ ነኝ ያገባሁት። እሱ እንደ ዳይኖሰር ትጠና አይነት ነገር ፈልጓል ማጥናት ፈለገ። እንዴ ሳይንስ ነው እሱ ለነጋሽ አብድሮ ድሮ ሲያስተምሩን። አሁን ለትዳር እኮ አንድ ሳምንት እኮ በቂ ነው። አጠናለሁ ብሎ ቁርጭምጭሚቷ ሲወልቅ ብትገባ ማን ያስፈጫል ወፍጮ ቤት? እና አንድ ሳምንት በቂ ነው። ኧረ በቂ ነው። አያቴ ማማ ወለተ ዮሐንስ እናቴ እናት ሰውን ለማወቅ አንዴ ተቀምጦ እስኪነሳ ነው ከወንበሩ ትላለች። አሁን እኔም ያ አለኝ ስካን እንዲደረግ እንደና ያለው እንደኔ በጣም ብዙ እንደው ይደክማል እንትኔ እና ተስፍሽ ለማግባት ስንገናኝ ሆቴል ቀጠረኝ ፓላስ የሚባል እና አዝሬትን ታውቀዋለህ አሁን አዳማ ነው የሚባለው። ከዛ እዛ ቀጠረኝና ጓደኛዬ ጋር ያገኘኝ እንዳልኩ ደንግጫለሁ። በቃ እመቤቴ ይሄንን ሰውዬ ስጪ ከእንግዲህ ጣሊያንም አልልም ነው ያልኩት። በልቤ እኮ ነው ሲተማወቀኝ ምላሴ ጉሮሬ ላይ ተለጠፈ እንደ አሳ። ወድጄዋለሁ ገና ስቀርበሽ እንደዚህ አይተሽው ወይ ጉድ! ይገርምሃል የወገቡ የጂንሱ አለባበስ ጎንበስ ማለቱ ኢንጂነርነቱ ምን አሟልቶለታል ከነደግነቱ። እንዲህ እኮ ነው ቁጭ ብለን እኮ የምንስቀው። አሁንም እንግዲህ 40ኛሽ እሱ ነገር በቃ ቀይር ይላል። እንዴት እንደተገናኘን ሳወራለት በኋላ በአጋጣሚ ለጓደኛዬ ጋር እንደዛ እያወራ ይሄ ይሁንልኝ ብዬ እሱ የመጣው ሹፌር የራሱ ሹፌር ይድራል። በነገር ላይ ደግ ሰው ነው። ይሄ ሰርቼ ንብ ባንክ ከትቼ እንደ ንብ አሮጣለሁ የሚል ሰው አይደለም። የተጨነቀን የሚያገላግል ነው። ገንዘብ ካለ ሰው መጨነቅ የለበት የሚል ሰው ነው። በዚህ አጋጣሚ ተስፍዬ ረጅም ዘመን ይስጥ፣ ረጅም እድሜ። እኔም ደግሞ ያንተን ውለታ በማገልገል ውስጥ እንደፎይ ብዬ የምከፍል ያድርገኝ። ቀልዴን አይደለም። ይህም ማንም ባይኖር የምመርቅ ነው። ከዛል ልጆቼ ይመጣሉ። ደግነቱ እንኳን ያንቺ ይበልጣል። ልጆቼ ይመጣሉ አለ ሹፌሩን ለመዳር ሊያጅቡት ሲመጡ ይመጣሉ ብሏል። እንግዲህ ቁጭ ብለን ከዛ እኔና ጓደኛዬ ጥሬ ስጋ በልተን ጥግብ ብለን እንደው ወይን እንጠጣ እያልን ነው የመጣው። ከዛ እኔ እንደዚህ ወደ ደጅ እያየሁኝ ተክዤ ባልስጭኝ ማርያም ብዬ ከምሬን የምነግርህ እኔ አጉል ነገር አልወድም። ይሄ እኔ እንግዲህ የ40 ብር ክትፎ ገዝቶ ለቢራ ገዝቶ ሰው ማሰቃየት ይሄንን ቤተሰብ አሳድጎኛል አጉል ነገር ብለው። ከዛ ቁጭ ብለን እያለን እንዲህ አልኩኝ። ሲያይ እሷን ሳማትና መስኪዬ እንዴት ነሽ አላት ጓደኛዬ። እሷን መስኪን እንደነ ቅድም እንዳልኩ እንዳጫወትኩና ከዛም በኋላ መስኪዬ እንዴት ነሽ ያ ደህና ነኝ። ከዛ ደስ ይላል አነጋገሩ። አሁንም ያው ነው። ሰው እኮ በሆነ ነገሩ ትይዘዋለህ። ከሰዓት ማን ልበል ሲለኝ መስከረም አልኩ በስነ ስርዓት። እኔ ከመኪና ሲወርድ ነው የወደድኩት። የለበሰው ምን ብዬ ላውራድ? የለበሰውን ራሱ ሸሚዝ ታስረጃለህ ብዬ አስወልቄው ተኩሼ ሰቅያለሁ። እየገባው ያለው ምስክሬ አሁን ቤት ውስጥ አስቀምጬ በቃ እንደው አንዳንዴ እሱ በጣም የሚበል ሳልሆንም ይሁን ታሪክ ከማበዛበት ብዬ የምር ነው የምነግርሽ። ሸሚዙን አየዋለሁ ሲያምርበት ከጥቁር መነጽር ጋር ነው ያደረገው። እንደው ጎበጥ ብሏል ወገቡ። በቃ ጂንሱ ወረድ ብሏል። በቃ ኳሊቲ። ይሄ የምትመኘው ውስጤን አሁን የተመኘሁት ሌላውን አላውቅም። ሰው ግን ምንድን ነው የሚለው ትልቅ ሰው የምታገባው ለፍራንክ ነው። ያም የመጀመሪያውም ትልቅ ነው። ሲሞት ነው እድሜውን የሰማሁት። ሀብታም ነው። እኔንም አሳከኝ፣ እኔም ሳኩኝ። ግን ውሸት ነው።
ልጆቹ መጡ። ሲመጡ አቤት ሲያምሩ! እነዚህን እግራቸውንም ቢሆን አጥቤ እኖራለሁ፣ ከነዚህማ አልለይም አልኩኝ። መቼም ሲያምሩ ደግምልሃለሁ። ዘራችሁ ያምራል፣ ዘራችሁን ያብዛውላል። የወንድሞቹን ልጆች ሁሉ ሽንታችሁ አይደፋ ብዬ ነው የምመርቀው ሲጋበዝ። ያምራሉ። ውሸት ምን ይሰራል? ከዛ ሃይ ዳዲ አለ ሁለተኛ ልጁ። ሲለው ምን ዳዲ ትላለህ? ፋዘር በላለው። ለካ አስቦኛል። ብራዘር በላለው አለ ለመጥበስ እኔን እንዲመቸው ነው ለካ። ትልቅ ላለሙ ግን ወንድም ነው የሚመስሉት የእውነትም። አሁንም ተዋወቅኳቸው። ጨዋታ እየደራ ሲሄድ ግን የት ነው የምታውቃት ዳዲ ያሉ ጨዋታችን ሲበዛ። ኧረ እኔ አሁን ነው የማውቀው፣ የሰከንድ ልዩነት ነው ከእናንተ ጋር ነው እኮ። ከዛ ወንድሜ ደግሞ ዳሸን ቢራ ኬሚስት ነው፣ አሁን የለም በህይወት። እንደ አጋጣሚ መጣ። ኮልታፋ ነው፣ ጥቁር ነው፣ በጣም መልከ መልካም ነው። ከዛ መጣ። ልክ ሲያቸው ደነገጠ። እኔንም ያምንብኛል ጥሩ ነገር እንደምሆን ምናምን ነው። ማናቸው ደግሞ እነዚህ ንጉሳን ቤተሰቦች አለ። የዛኔ ልቤን አትጠይቀኝ ያስኩት። በቃ ይሄ ሰውዬ እኔ ነው እያልኩ አልኩኝ። ከዛ በዛው እነሱም አልጋ ወደ ተያዘበት ሲሄዱ እሱ ቁጭ ብሎ ልጋብዛችሁ ብሎን የሆነ ሰውዬ ጓደኛ አደጋ ደርሶባት ነበር የመኪና ባሏን ማናጀር ነበር፣ የባንክ ሞቷል። አደጋዋን ሲጠይቃት እንደው ትልቅ ሰውዬ ነው እሱ አጋጠመው እኔን ለመጠየቅ። የኔ ቆንጆ የት ነው የምትማሪው አለኝ። የምን ትምህርት? ኧረ እኔ ደብረ ዘይት ምን የመሰለ ኑሮ ምን የመሰለ ፓይለት ኮረኔል ባል ነበረኝ፣ አሞራ አፍርሶብኝ ነው ቤቴን አልኩት። ልታታልይ መሰለኝ አለ። ያው ትልቅ ሰው እኮ አምነህም ፍቅር እንደሚይዝም አያውቅም። ስልክ ነበረኝ አልሰጥም ስልክ እኔ መደመሪያ ነው የምለው። ያው ይጨቀጭቁ ኋላ ሰዎች ሱቅ ላይ ደግሞ ቁጭ ብለህ አትተኛም። ቀጭን ነው አገጭህን የሚያደርጉት እየደወሉ ድካም። በኋላ እሺ አልኩትና ስልኩን ሰጠሁት በሲጃራ ወረቀት። አሁን በቅርብ ጣል ነው በጭቄ እዛ በሚሸጥበት ጓደኛዬ ጋርና ሰውየው ልጅቷን ሲያዋራ ይገርምሻል እኔም እኮ የልጆቼ እናት በጣም መሞት እኔ ነኝ የሚገባኝ። ልጆቼን አስተምራ ደህና ቦታ አድርሳ ሞተችብኝ። እኔ ነበርኩ መሞት የሚገባኝ ሲል ያችን ሰምቻለሁ። ከዛ በኋላ ግን ያለውን አልሰማሁም። እንዴት እንደምገባ እያስተካከልኩ ነው። በቃ አይጠቅመኝም። ያው ገብቼ ባረጋጋው ይሻላል አይደለም? ይሻለው ምከምለው። ከዛ በሌላ ቀን ቆየንና ፓላስ የሚባል ሆቴል ቀጠረኝ። ጓደኛዬ ሳልነግራት ተደብቄ ሄድኩኝ። ቁጭ ብለን እንግዲህ ምን ልጋብዝሽ አለኝ ሲለኝ፣ አይ እኔ ምን ልጋብዝሽ የሚባል ነገር አልፈልግም። ቢራና ክትፎ በልቶ አልጋን ያዝ የሚል ወንድ በበዛበት ከተማ እኔ በሴትነቴም ጥሩ ነኝ። ይሄን እንቀማመስ የሚባል ነገርም አልፈልግም። አታፍርብኝም። ግን ስም ብሎ ነው የሚያየኝ። አንተ እውነትም እንደ አማኑኤል በሽተኛ ሆንኩበት እንዲህ ብዬ በኋላ ነው ሲነግረኝ። ከዛ እና ካገባኸኝ ጊዜ ባንወስድ ጥሩ ነው። አባቴ ጡረተኛ ሆኗል። ቤተሰቦቼ አሉ ይመርቁኝና እንጋባ። አይ እኔም እንግዲህ ልጆቼን አማክሬያለሁ። ልጅ ትዳር ይሆናል እንዴ? ልጅ እኮ የራሱን ኑሮ ነው የሚኖረው ብዬ ጠፋብኝ። በቃ ቻው ተባባልን። ኮካ ጠጥቼ 2 ወር በኮካ 2 ወር መብርሃን መቅመስ ፈልጎ ነው ሰውዬ። እኔን ምን አስበሽ ነው አንቺ? ይሄ እናቴ አባቴ የሚሉት ነገር መቃመስ የሚሉት ለበሽታ ነው። ምንድነው የኔ መላ? ብቻዬን ነው እኮ። ጓደኛዬ ምን ነው ስትለኝ እነ ሸንኮሬ ናፍቀውኝ፣ እናቴን ውሸቴን ሌላ ሀገር ናቸው። በ2 ወሩ ስልክ ደወለ። አዳማ መኮንን ሲባል ታውቃለህ? አዳማ መኮንን ቁጭ ብያለሁ ነይ ሲለኝ አክስቴ ጠርታኝ ነው አልኳት። እሷን እዛ አካባቢ አክስት አለች ፋርማሲ ያላት፣ አሁን በህይወት የለችም። ከዛ እንዳትጠይቀኝ የምን ታክሲ ሩጫዬ ስደርስ እንዳላለከለከ ዋጣ አድርገሽ ደስ እንዴት ነክ ደህና ነክ እንደምን ምናምን አይደል ያልኩ። ሾፌሩም አለ ማኪያቶ ጠጪ አለኝ። ጠዋት ይሻልኩኝ ተነሳንና ያኔ በድሮ መንገድ ነው በዱከም አዲስ አበባ ገባን። ያልተፈለገ ልጅ ሊያስረግዘኝ ነው። ሁለተኛ ትዳር ነው አልፈራም። በእርግጥ ግን አሁን ማንነቱን ታውቀዋለሁ ስል ጉብ አድርጎ ቤተዛታ በር ላይ ለካ HIV ልንመረመር ነው። በድንገት ከበር እንዳያነሳኝ። አሁን እኔ በድንገት ቢገኝብኝም ደሜን አልቀይር አካሄዱን ልነግርህ ነው ጉዱን። ያን ጊዜ ደግሞ በሽታው አጥንት አድርገው ነው ስዕል ያደረጉት። በጣም የሚያስፈራ። እናቴ ምን አለች? መድኃኒት ተገኘለት ሲባል አይ ሰውየው መችሽ ብሎ ይውጣል። አጥንቱን መጀመሪያ በጀርባ ሰክተው ነፍሷን ይማረው እና
ከምንመረመረው ምክሩ በለጠ። ከዛ ሰጠን ደሙን። የት ልትሄዱ ነው? ልንጋባ ነው፣ ካናዳ ልንገባ አልኩኝ። እኔ ብዙ ውጭ ሀገር አልወድም፣ አገሬን ወዳለው። በቃ እንዳለ ቅድም ሰው መርዳት ወዳለው፣ ኑሬያ ነው፣ ደስ ይለኛል። ከዛ ደሙን ሰጠንና ቁጭ አለን። ውጤት ልንወስድ ስንወስድ ተስፍሽ አልኩት፣ ያው ብዙ አልተግባባንም። ቢገኝብኝስ አልኩት። በውጭ ረዳሻለሁ አለኝ። ከዛ ሁለታችንም ነፃ ሆንን። ተክሉ ደስታን ሄድን አይደለም፣ ፒያሳ ሄድን። አንድ የአክሱም ወርቅ አለ፣ እሱን ገዛልኝና በይ እንግዲህ ስንመለስ አብረን ነው የምናድረው አለኝ። አሁንም አልደብቅም፣ እንዲህ አብረን አናድርም። ገና 3 ወርም አለ እኮ የሚመረመር ድጋሚ። ከዛ ደግሞ እንደገና ቤተሰቦቼ ደግሞ መመረቅ አለባቸው እኛን። ምንድነው ቤተሰቦችሽ የሚያመልኩት አለኝ። እንዲህ ምን ያመልካሉ? መርቀውኝ ካልሆነ አልወጣም ትዳሬን። እሺ ላስረዳቸው ሄጄ አልኩት። ሄድኩኝ። እናትና አባቴ ነበሩ። ሲሄድ አገኘኋቸው። እናቴ ያው እንዳልኩ ትንሽ አልተማረችም። ያው ስም በመንግስቱ ኃይለማርያም እንድጽፍ ነው ያደረጋት። ትልቅ ነው እሱም። አባቴ የተማረ ነው። ገባሁ። እሷ ትልቅ ሱቅ አላት፣ እኔ የከፈትኩላት ከድሮ ባሌ የሰራሁላት። እዛ ሁሉም ነገር ቁጭ ብላለች። ስገባ ሸንኮሬ ነው የምትባለው፣ በጣም ስለምትከበር በቤተሰቦቿ። ደህና ዋልሽ? እንደው ከየት ነው ልጄ ክትክት ስትይ መጣሽ? ምን መስለሻል? ያው ፀሐይ ሲመታክ ጠይምም የሆነ አልባም ነገር የሆነ ብቻ ነገር ወረቀት ያደርጋል መልክህን ፀሐዩ። እንዲያረ የሆነ ቦታ ነበርኩኝ አልኳት። ምን ስትለኝ በቃ አሁን የመጣሁት ሸንኮሬ። ምን ነው ቸኮልሽ አለች። ባላገኘው። የምን ባል ስትለኝ እንዲህ ባላገኘው ምን አይነት ነው አለችኝ። ብታይ ልጆቹ ሲያምሩ ኢንጂነር ነው። አሁንም የበፊቷም ነበረ ልጅ። ምን አገባሽ አንቺ? አንቺን አግብቻ አልኖር ብዬ በልቤ አባቴ ጋር ገባሁ። መኝታ ቤት ተኝቷል። የቀን እንቅልፍ ቡቡ ነው የምባለው ቤት ውስጥ ቡቡዬ አለ። እንዴት ነህ ከበደ? በስሙ ነው የምንጠራው። መጣሁ እኮ ምናምን። ጠፋሽ እኮ ልም ብለሽ አለኝ። አዎ ምን ላድርግ? አሁን እኮ ይኸውልህ ባል አግኝቼ ነው የመጣሁት። ካልጋው ራሱን አስተካከለ። ቢራ ይወዳል፣ ክትፎ ይወዳል። ደህና ኑሮ ነው የኖረው። አሁን ጡረታ ስለወጣ የሚያግዘውም ይፈልጋል። ቅዳሜ ክትፎ ቢበላ ኢንጂነር አግብቼ። ከዛ እንደው ምን አይነት ነው አለኝ። አዎ የደብረ ዘይት ልጅ ነኝ አባት፣ ቀልጣፋ ነው። እንደው ምን አይነት ነው ሲለኝ ኢንጂነር ነው፣ ሲያምር፣ ልጆቹ ሲያምሩ ብታይ ተስፍዬ ትወደዋለህ ስለው ለእናቴ እኮ ነገርኳት። ተይ እሷ የመሀይም ምሁር ምን አለች አለ። በይ ዝም በያት አንቺ ነገሩን አካሂጂ፣ እኔ ተቀብያለሁ አለኝ። እሺ አልኩኝ። ተገናኘንና ነግሬያቸው እናቴም ትንሽ ቅር ቢላትም አባቴ እሺ ብሏል ስለው ጫማ ግዢ ብሎ 3500 ብር ሰጠኝ። ያን ጊዜ ብዙ ነው እንዴ? ምን አለው አሁን ይሁን 3 ሚሊዮን በፌስታል እኮ 3 ዕቃ ይዝልሃል። ከዛ ያንን 3500 ብር በ500 ብር 2 ጋቢ፣ በሌላው 10 ሊትር ጠጅ። ጾም ወቅት ነበረ የፋሲካ። ማአት አይነት 11 አይነት ገዛው። እቤት ይዤ ሄድኩኝ። ያን ጋቢ ደብቄ ሰው ጋር። እህቶቼ ይስቃሉ። ድስቶች ጥጄ ስሰራ ቀለበቴ ማለት ሚስት ባል አግኝታ እኮ ነው ይላሉ። እኔን ራሴ ነኝ የሰራሁት። አዎ ቤት ልጠራው በቃ ላስተዋውቅ ራሴ ደግሼ፣ ያኛውንም ራሴ ደግሼ እኔ ነገር አያልቅም። በኋላ ይስቃሉ። እናቴም ገርሟት ታያለች። ሰራተኛዋ እኔን አቃቢኝ እያልኩ ራሴ ሰራራው ደረደርኩ። ያኛው ሲያገባኝ የገዛልኝ ከጣሊያን ሀገር ቀሚስ ጉርድና ኮት ነበረኝ የመጀመሪያ። አዲስ ነው። አሁንም እሱን ተዳሪበት ይለኛል። እሱ ያምራል። እሱን ለባብሼ ናዝሬት ጓደኛዬ ጋር ሄድኩኝ። አዳማ ሲሄድ ሱቅ ስለምንከፍት ጥፍር ቀለም ተቀብታ እሷ ቆየሽ እኮ አለችኝ። አይ ዛሬ እንኳን አበል የምከፍለው እኔ ነኝ፣ ባል አግኝቻለሁ እና እኛ ቤት ነው የምንሄደው። ማርም ገዝቼ ጠጇን አልሻለሁ። 10 ሊትሯን ቀዳድቼ የወጣሁት። ማንን ልታገቢ ያለችኝ? ተስፍሽን። የቱ ተስፋዬ? የኔ ያለች ጓደኛዋ ስለሆነ። አዎ የሚገርም ነው ሳልሰማለች። ብነግራት ነገሬ ይዘገያል። ዛሬ ላይ እኔም አንተም አንገናኝም። ለምን አጥናት ትለዋለች። ሰው እኮ እንዲህ ነው። ትዳር አሁን አንተ ስትፈልግ እኔን ስታማክረኝ ወዳሃት እንኳን ልጅቷን ቢሆን የተሰጠን ጸጋ ምቀኝነትም ባይሆን እንዲንዘለዘል ጉዳይክ እጅግ ሁሉ ወርማፕ ሲያቅተው ልትዳር ቋንጃክ ተሰባብሮ ሆስፒታል ነው ትዳር ነው እሱ። ጀበናና ሲኒማ ማሽቼ ወጥቻለሁ። እንግዲህ ሱቅ አድርጌያለሁ እናቴ ጋር። እሱን ይዤ ልሄድ ወደ ካምፕ ነው ከመታራ ወደዚህ ነው የሚሰራው የነበረውና እሱን ይዘን
እሱንም እዛ አስቀምጠን እሷን ይዤ መጣሁ ቤት። ምግቡ ቀረበ። እናቴም አገኘችው። እንደምን ምግብ አቅባለች። ኩሩ ናት። አባቴ ደስ አለው። ከዚህ ቤት ወጥተሽ ነው እዛ በረንዳ ቁጭ አልሽው አለኝ። አላወቀም። እኔ ትዳር ፍለጋ ነው አልኩት። ተመገበ። ምን አለ በሉ መርቁኝ። እዛ ጋቢ ላይ የረሳሁት 3,000 ብር በፖስታ ከተት ብየው ጋቢው ላይ አብሬ ጥሎሽ መሆኑ ነው። ለእናቴም ለአባቴም እግር ሳምኩኝ። በይ እንግዲህ እሷም ጨዋታ ሲጀመር አየችውና እንደው ይገርማል ቅላት ሁሉ እኛን ነው የምትመስለው። እስጢፋኖስን አይመስልም እንዴ አጎቴ ወንድሟን። ኮሪደር ወጣሁና የምን እስጢፋኖስ በግድ ያገኘሁት እዛ የምን እስጢፋኖስ አረ በምልክት እያወራች አስገባት ወደ ቤት አስገባታለች። ከዛ እሱም እንግዲህ በልደነዋል ተባለ። ስወጣ ከግቢ ጥበቃም አሉ እኛ ጋር የሚኖሩ የሚያገለግሉ እንደሆነ እያሉ እሳቸውን ባቸው ሲመጣ እህቶቼም እየሳቁ እኔ እያለቀስኩ ነው ፒካፕ የገባሁት ጀበናና ሲኒ እንጂ። ከዛ ወዲህ ትዳር ተመሰረተ። የመጨረሻ ጋሼ በጎደለው የምትሞላው ነገር ካለ ስጠይቅህ እሷ ለትዳር ምን አለ? የምጨምረው ነገር የለም። እሷ ጨርሰዋለች። እሷ በጣም ለእኔ እናቴ ነች። ውድ ባለቤቴ፣ እህቴ፣ ምንም የምነግርህ ነገር የለም። በጣም በጣም መልካም ሰው ነች። እግዚአብሔር ነው የሰጠኝ። እግዚአብሔር ደግሞ የሰጠው ይቆያል፣ ይኖራል። ምን ማለት እንደምችልም አላውቅም። እግዚአብሔር ሰላሙን ሰጥቶ ይጠብቅላት፣ ህይወቷን ደግሞ ሰላም አድርጎ እድሜ እንዲጨምርላት እመኛለሁ። እውነት ነው፣ በእውነት ነው የምልህ። ስለዚህ ተመልካቾች ከመስኪ ጋር ገና ምን እስካሁን አልሰማችሁም፣ ጨዋታ ገና አልተጀመረም። እስከ መጨረሻው ሰብስክራይብ ያደርጋችሁ አብራችሁ ቆያችሁ። በቃ ዛሬ ሙሉ የማራኪ ወግ ፕሮግራማችን በሳቅ ጀምራችሁ በሳቅ ነው የምንጨርሱት። አብራችሁን ቆዩ። ማትጸጸቱበት ድንቅ ጊዜ እናሳልፋለን። ጋሼ አረፍ ማለት ፈልገዋል መሰለኝ አይደለ? በቃ ጋሼን እንሸኝ። እኔና መስኪ ጨዋታችን ይቀጥላል። አብራችሁን ቆዩ። መስኪ በድጋሚ ቴንክ ዩ ሶ ማች በጣም አመሰግናለሁ ለተደረገልን አቀባበል እና ገና ካሁኑ ሳቅ ስትራፖ እየያዘኝ ነው። የሚገርም እሺ፣ እስከ መጨረሻው እንግዲህ ተዘረን ነው የምንወጣው። እውነት ነው። እኔም ደግሞ እንደዚህ አንተን አግኝቼ ያለኝን ጨዋታዬን ማካፈል እግዚአብሔር ስለረዳኝ አመሰግናለሁ። በእውነት ደግሞ የምትወደዱ በቃ ማራኪ ሲባል ራሱ ከነስሙ ማራኪ ከነ ሙሉ ክብሩ ማራኪ ብየዋለሁ። እኔም ደግሜ በጣም አመሰግናለሁ። በጣም ተጫዋች ነሽ፣ በጣም ሳቂታ ነሽ። ሲበዛ ተፈጥሮ ወይስ እንዴት ነው ይሄ ነገር? ተፈጥሮ ያው ገዝታ አታመጣም። ይታደሉታል እንጂ አይታገሉትም ነው የሚባለው መሰለኝ ተረቱ። ካልቻልኩት እያስተካከልክ። አዎ። ከዛ እኔ ግን ያው ተፈጥሮዬ ነው። ከቤተሰብም ስፈጠር ከወላጆቼ በቃ እኔ በጣም ነው የሚጫወተው። እንደውም አባቴ ሌሎቹ ሲጫወቱ እስቲ ቆይ ቡቡ ታውራ ከተባለ ጨው ጨምራ ነው ይላሉ። እናንተም ጨውን ማምጡና ጨምሩና አውራ ይባላል። እና እኔ ጨዋታ ከተፈጥሮዬም ነው እግዚአብሔር የሰጠኝ ጸጋ። እንዲህ በጣም የሚስቅ የሚጫወት ሰው የሚጨነቅ አይመስለንም። ኦር ደግሞ ከጀርባ ብዙ ነገር የሚያስጨንቀው የሚያሳስበው ነገር ሊሆን ይችላል። ወይስ ይሄ ነው በቃ ላይፍሽ እንደዚህ ነው? አይ አለ እኮ እንዴ ሰው ነኝ እኮ እጨነቃለሁ። ግን እዛ ጭንቀት ላይ መዋል ማደር አልፈልግም። መፍትሄ ነው። በኮርኒስም ቢሆን ገብቼ መፍትሄ አምጥቼ አድራለሁ እንጂ ወይኔ እያልኩኝ ክላሲካል ለራሴ ሰጥቼ ከፍቼ አላድርም። እሺ አሁን መስኪን እንግዲህ መለስ ብለን በደንብ ነው የምንተዋወቃት ከልጅነት ጀምሮ። ከዛ በኋላ ያው እንግዲህ ጨዋታችን ይቀጥላል። መስኪ የተወለደች ስለ ቤተሰብ ስለ ልጅነት ትዝታዎች በደንብ እንጫወት እስኪ። ደስ ይላል። መስኪ የተወለደችው እንግዲህ ያው ወንጂ የምትባል አንቺም አልኳት ስለምወዳት የፍቅር ከተማ በቃ የአንድ ሰው ቤተሰብ ልጆች ሆነን የተወለድንበት ሀገር ነው የተወለድኩት። እኔ ወንጂ ስትል እንደው አሁን ድረስ ራሱ በቃ አለኝ የልጅነት ትዝታዬ የተፈጠርኩበት ሀገር ነው እና እዛ ነው የተወለድኩት። ተወልጄ ያደግኩት እስከ 19 ዓመት። ከዛ ጡረታ ወንጂ ፋብሪካ ነው ስኳር ፋብሪካ እና አባቴ ጡረታ ሲወጣ አገር ለቀን የተገባን ሶደሬ ታውቀዋለህ፣ ዋሽ መልካሳ እዛ ገባን ጡረታ ወጥተን እና ግን አድጌ ዘንጬ ተምሬ አምሬ በቃ በወንጂ ከተማ ውስጥ ነው የኖርኩትና ያደግኩት። ስለቤተሰብ ጥሩ ቤተሰቦች ነበሩኝ።
አባቴ ከበደ ይባላል። ከበደ ጉተማ የደብረ ዘይት ልጅ ነው። ንምለ ድንግል የሚባል ትምህርት ቤት ካወቅ እዛ ነው የተማረው። እናቴ ደግሞ ደብረ ሲና ተጉለት ልጅ ናት። ግን በልጅነቷ መታ አዲስ አበባ ነው ያደገችው፣ ሽሮ ሜዳ አጎቷ ጋር። ሸኙኝ ትላቸውና ወንጄ የመጣችበት ምክንያት ወንጄ የተወለድንበት ምክንያት ነው። ምን አይነት ልጅ ነበርሽ አንቺ? በጣም አስቸጋሪ። የሚገርም አሁን እንግዲህ መቼም እኔ የሚያውቁኝ አሉ በብዛት ወንዶች ናቸው ጓደኞቼ። ጥሩ አስተዳደግ አሳድጎናል አባታችን። ጥሩ ድገት። ያው እኔ በትምህርት አልገፋሁም ኃይለኛ አስቸጋሪ በመሆኔ። ትምህርት የቆመው በዛ ምክንያት ነው? በኃይለኝነትሽ? ሚኒስከርት ነው የምለብሰው፣ የሚገዛልኝ ጫም ዘናጭ። እንደ ቢዮንሴ ትፈርሙልኛል። እኔ ኧረ ተይ። ቢዮንሴ አሁን ነው መታ እዚህ ሀገር አይደለ ፈረሙ የሚባል። በቃ እኔ ተማሪ የምንዋደድ ቆመው ሰልፍ ላይ የምታይ ሰንደቅ ዓላማ እንኳን ሲሰቀል እኔ ነበርኩ ከኋላ የምታየው። ሰንደቅ ዓላማውን ሳይሆን አንቺን ነው። እንደዛ ነበር ያደግኩት። ብዙዎቹ ሲመሰክሩልኝ አሁን ስስቅ ነበር አይደል እንደው ኃይለኛ ነበርሽ ትደባደቢ ነበር ነው የሚሉኝ። እደባደብ ነበር። አሁን ግን ላይ ቁጭ ብዬ ሳስበው እንደው ግን ያን ጊዜ እኔ ነኝ እላለሁኝ። በኋላ አባቴ ለምኖ ሐዋሳ ገባሁ። አጎቴ ዶክተር ነው። አሁን በህይወት የለም። አሜሪካን ሀገር ሄዶ መጥቶ ሞቷል። ከብት ሀብት ኳራንቲ የሚባል ጥቁር ውሃ የሚባል ሀገር ዶክተር ነው። የእናቴ ወንድም እዛ ተወሰድኩኝ። እዛ ትምህርት ቤት ገባሁ። ብዙ ተራርቀን የኖር ነው። በቃ ታሪኩ ረጅም ነው። ሚስቱ ደግሞ ከየት ነው የመጣችው? ይቺ ምን የእህት ልጅ ነች እያለች በማንቆርቆሪያ ናቴን ሁሉ ትመታለች። ይቺ ዘመድ አይደለችም እያለች ከነሱ ቤት ጠፍቼ ሌላ ቦታ ሰልፍ ላይ የወንጂ ልጅ አግኝቼ የወንጂ ልጅ ነሽ አይደል ብዬ አልቅሼ አይኔ ሁሉ የተመታሁት አብጧል በልዞ አልቅሳ እነሱ ቤት ሆቴል አላቸው ይዛኝ ሄደች። ልብስ ቤት ይዘውኝ አይኔን አሳክመው ያኔ ደግሞ ሽብሽብ ላስቲክ ለወጣት የመጣ ፖስተር የሚያወጣ ልብስ ነበር። እሱን ከነጫማው ገዙልኝ። ከሞያሌ የሚመጣ ፕላስቲክ ጫማ አድርገው ወደ ሀገሬ ስመጣ እናቴ በጠና ታማለች። እናትሽ ተብላ ሸንኮራ የሚባል ሀገር ሞጆ መናኸሪያ ከሐዋሳ ስወርድ ከእህቴ ጋራ ሻንጣዬን ይዤ ሸንኮሬ ያቺ ባለጌ ልጅሽን ያት አለቻት። ዞርታ የኔ ልጅማ አትመጣም ስትል እናቴ ልጅሽ ነኝ እኔ ነኝ አልኳት። ምን ሆነሽ ነው ስትልኝ ኧረ ብዙ ታሪክ አለ ስል ነይ በየው እንጂ ሰው እንዳይሰቅብኝ ብላ ሸንኮራ ይዛኝ ሄደች። ሰው እንዳይሰማባት እዛ ገባን። አክስቴ ደግሞ ገበሬዋ ለካ አብሮ ባሏ ሞቷል። አብሮ ቤተሰብ ሆኖ በጉልበቱና በአልፎ አልፎ በባልነት ያገለግላል መሰለኝ አላቅም። ሂድ በጎንቦ ቅዳ ሲባል ወይድ አልቀዳም ሲል እንዴት ተደፈርናል። ሂድ ቅዳ ደግሞ አሽከር ለምንድን ነው የማይቀዳው ስል ለካ ቅምጥ ነው ቤት ውስጥ። አያቴ በጓሮ አመነሽዋን ነው የምትሰድቢው ብላ በምልክት ምንድን ኧረ ባል ነው ስትል ቆንጨራ ይዞ እሱን ይልጋል። እናቴን ቤተሰቡ ጠቅላላ ለሱ ሲደረብልህ ወጣሁና ክብሪት አግኝቼ ጎጆ ውስጥ ቁጭ ብለው ስለኔ ሲያወሩ ሹ አድርጌ ክብሪቴ እነዚህ ቢያልቁ ነው የሚጠቅሙት። ልጅ ነኝ እኮ እኔን ሲያሙ ለሱ ተደርበው እና ጎጆ ላይ ሳትለቀቅ ሙቀት መጣ ይላሉ አጎቶቼ እና ለማርያም ብቅ ሲሉ ብልብል ይላል። ኧረ ጉድ ነው ያቺ ዳፍንታ የሚለኮሰችው ሲባል አጎቴ ደግሞ ከይፋት ተኩለሽ በሚባል በኩል ከገበያ ሲመጣ ቀይ ቀሚስ አድርጌ ነው የምሮጠው ለኩሼ ብረዱን ላይ ይዞ ኪች ሲል አላወቀኝም። የከተማ ልጅ ነኝ። ሲደርስ ምን ሆናችሁ ነው ሲል እንዲህ ያቃጥላል። ወይ ንዳጅ ምሰካባትን ባጠገብ ያለፈች እኮ እሷ ነች ለካ አለ። እናቴ ከሐዋሳም እንዲሁ ሰዓታኔ መጣ። ኃይለኛ ነኝ። ልጅ ሆኜ ወንጂ ፖሊስ ጣቢያ አለ አብዮት ጥበቃ የሚባልና ትልልቅ ሰዎች ወዳለው ብያለሁ መላክ። ትንሽ ነኝ። ሲጃራ ገዢ ሲሉኝ በእጄ ሞተር ነው ያስኩት ገዝቼ እመጣለሁ። አባትና እናቴ ስለሆነ ነገር ስለ መንግስት ነው ለመቶ አለቃ ንጉሴ ነው የምነግረው። ስለኛ ፊት እኔ ፊት ወሬ ይወራ አሳስራችኋለሁ። እና እንደዚህ አይነት እድገት ጥሩ እድገት አድጌያለሁ ነው ነገር። እና ወንጂ ደግሞ በጣም ወደው ሀገር ነው። ወጣትነት ይሄ ቲኔጅ ታይም የሚባለው አለ። በተለይ ይሄ ወደ ፍቅር የምናስብበት እድሜ ያን ታይም ንገሪ በእናትሽ እንደው ሚሞሪዎች። እኔ ወንጂ ላይ መቼም ያው አሁንም መቼም አሉ የወንጂ ልጆች የሚያቆኝም አሉ። በውጭ ሀገርም በምንም የማይጽፍልኝ የለም ደብዳቤ። እኔ እንደውም ወደፊት ካገባው ባሌ እንዳይ ብዬ ነው ያን ደብዳቤውን ሊያቃጠልኩት። በጣም ብዙ ነበር። አዎ እኔ የእውነትም ደግሞ ልንገር የሌላውን ማናናቅ አይደለም፣ ግን አባቴ ያለኝን አድርጌለታለሁ። የሆነውን ሆኜለታለሁ። ግን በብዙ ጎረምሳ ተደብድቤያለሁ ወንጂ። እንደውም አንድ ጓደኛ ነበረኝ አሁን ስዊድን ሀገር ነው ይመለከታል ብዬ አስባለሁ። ይህንን ቀኝ እጄን ወደዚህ ገልብጦታል። እንዴት? ጠምዞኝ
ከማትበልጫለሽ ብሎ አሁን አንቺ እምቢ ብለሽ ፍቅር አዎ እንዴ ምክንያቱም እሺ አጉል ነው የምትሆነው ይሄ ቲኔጀር የሚባለን አሁን ብሷል እንደውም ቤተሰብ ያስተዋውቃሉ የልጄ ጮኛ ነው የልጄ ጓደኛ ነው የሚባለው እንደኛ በመስኮት ጋር ያየንን ወንድ እኮ ወደ ላይ ነው የምንዘለው እኮ ደጋግሞ እንዳያየን እኔ በበኩሌ ሳፍር ጠዋት ኳስ ሜዳ ካየሁት ስሽኮረመም ነበር እንዲናም ብዬ እኮ ነው አሁን የለም እኮ ቅድምም ጥፋ አይልም እኮ ስትተያይ ያኔ ኛ ብዙ እኔ ብዙዎቹ ተደባድቤ ነው ያሳለፍኩት እኔ የወንጂ ልጅም እንደዚህ ነው ብዬ ፍሬንድም አልያዝኩ ምን ይፍቅር አረ የለኝም አርፈ ተማር ትምህርትህን ነው የምለው የሴት ጎረምሳ ነኝ ጥሩ እኮ ነው ቦይፍሬንድ ጋር ለፍሬንድ ግን አንድ ነገር ካበላሸክ በኋላ አክስቴ ቤሉ ሰድሽ ወይ ውልንጭቲ ወይ መታሃራ ጋጋሪ አድርጎ ሊያስቀርህ አዎ ልጁም ድሉ ጠፍቶ ስንታየው ሆኖ ስሙ ኧረ በስመ አብ ብዙ ነው አዎ ወይ እኔ አልወድም እና ቁም እንዴት ላይ ይውጣላሽ ኡፍ እኔ ስንታየው የሚባል ስም ለምን እንደሚወጣው ነው አይገባኝ እንዳይሰለች ቀንሼው ነው በነገራችን ላይ በፈረንሳይ ፓሪስ ኤፊል ታወር ስር ፎቶ ተነስተን በኔዘርላንድ አምስተርዳም ጎዳናዎች እንደዚህ በሳይክል ተንሸራሽረን ከዛም ማለፍ ሲል በጀርመን ፍራንክፈርት ድንቅ ቦታዎችን አይተን በአውሮፓ የማይረሳ ድንቅ ጊዜን አሳልፈናል። እርስዎም በቀጣዩ ከነሐሴ 14 እስከ 20 በ7 ምሽቶች እና በ8 ቀናት ከቤተሰብ ከወዳጅ ከልጆቹ ጋር በአውሮፓ ድንቅ ጊዜ እንዲያሳልፉ ቬጂታን ኢትዮጵያ ቱር ኤንድ ትራቭል ይጋብዛል። በዚህ ቁጥር አሁኑ ይደውሉ፣ ቀጣይ ጉዞውን ቡክ ያድርጉ። አሁን እንግዲህ በወጣትነት የቲኔጅ ታይም የፍቅር ህይወት ምናምን የለኝም ማለት የለኝም። ለመጀመሪያ ጊዜ እንግዲህ ወደ ፍቅር ህይወት ወደ ትዳር ህይወት የገባሽበትን አጋጣሚ እንጫወት። ምን ሆነ መሰለክ ወደ ፍቅር አጋጣሚ የገባሁበት አንድ የባዳ ዘመድ ሆና ያሳደገችን አክስት የምትባላለች ፓትሪስ ሉምባ የሚባል ሆቴል ነው የምትሰራው የነበረው ናዝሬት ምስራቅ ጮራ ይሉታል በኋላ እና አሁን ወደ ፍቅር ላልከው ነው እና እኔና ትንሿ እህቴን አሁን ውጭ ያለችው አብረን እሷ ቤት እንኖራለን እና በሎንችን ይሄን አምጡ ተብለን እኔ አደርሳለሁ። እኔ እንዳልኩ ፈጣን ነኝ። አባቴ የረሳሁት 3 ጊዜ ሆስፒታል አስመርምሮኛል። ልጃገረድ ነች አይደለችም ብለው በሶስተኛው ሆስፒታሉ አባቴን ተቆጣው። ምን ያመላልሶታል ብለውት ሙቀጫ ላይም አስመርምሮኛል። በሰራተኛ ማለት ልጃገረድ መሆን በሙቀጫ ይታወቃል ተብሎ ከማት ወንድ ጋር ስለምውል ልጅ ሆኜ ሙቀጫ አልገባኝ። ይሄ የእንጨት ሙቀጫ አለ ይሄ ትልቁ ማለት እሺ፣ እሱ ላይ ቁጭ በይ ተብዬ ከዛስ እንዴ እምቢ አልኩኛው። ምን ነኝ በቃ ብዬ ምንድነው ሙቀጫ ላይ መቀመጥ? በሙቀጫ ላይ ተቀምጠክ ይታወቃል የሚሉት ነገር እኔ አላውቅም። እሱንም አይቻለው ልል ነው 4 በለው ከሱ ጋር 4 ጊዜ አዎ አልታመን ብዬ ልጃገረደች አይደለችም ብሎ ሆስፒታል እንዴ ፋዘር እርሱ አርፎ አይቀመጡም ወይ በጣም ምንድነው የሚያመላልሱት ልጅቷን ተብሎ ነኝ እኮ በጣም ደግሞ ማስረዳክ የሚጫወት ልጅ የሚስቅ በጣም ወንድ ጓደኛ ያለው እንደዚህ አይነት ነገር አይሰራም። እኔ አሁኑን አላውቅም። በኔ ጊዜ እኔ እንደዚህ አይነት ነገር አስቤውም አላውቅም። ስሜት አያስቀምጥም። እንደኛ ማር ነው የምንበላው። ኑሯችን ልነግር አልችልም። አባታችን ለኛ ዋጋ ከፍሏል። ወር እስከ ወር ስጋ ነው የምንበላው። ጾም ገብቶ እንኳን ለኛ ይሰጣል። የወንጂ ሰው ማለት ለልጁ ዋጋ የከፈለ ነው። እኔ አባቴን ብቻ ነጥዬ አይደለም የምነግርህ። ጠቅላላ ለልጅ የኖረ ነው። በቃ ሁሉም ይታወቅ ነው እና ይሄንን ሲወስደኝ ሆስፒታል ፋዘር ለምን አርፈው አይቀመጡም ስትል ነርሷ እንዴ ከበደ እንግዲህ በ13 ዓመቴ ነው እንዴ በ13 ዓመት ነው የሚያመላልሰኝ። አዎ በጣም አክቲቭ ነኛ። እሱም አይፈረድበትም። አሁን እዚህ እድሜ ላይ ቆሜ ሳስበው ማስተያየቁ እዛ ይዞኝ ሄዶና እንዴ እኔ አባት ተመላለሱ አይበቃውትም ወይ ነች እኮ አልኖት። ከዛ ህይወት እንዲቀጥለ በኋላ እህቴ አረብ ሀገር ታላቅ እህቴ አረብ ሀገር ሄደችና ቤት ስደባደባዋች ተቸገሩ። ወንድም እዚህ ማደጎ ያሳደግ ነው አለ። አሁንም ስፔር ፓርት መለዋጫ ነበር የሚሰራው። ጣሊያን አስተምረ ነው መጥቶ እሱ ጋር ወረቀት ልካልኝ ሹፌርነት ነው ብላኝ እኔ መኪና አልችልም። ቤሩት ሄድኩኝ። ቤሩት ኤርላይንስ እሷ ኤጀንቷ ቤት ነው የምትሰራው። በጣም ነው የሚወዷት፣ በጣም ነው የሚያከብሯት። ለኔ መኪና መሸጫ ያላቸው
እነሱ ካሉበት አገር አይደለም ጮኸ ስልክ በደንብ የማይሰማበት ነው የላከችኝ። ኤርፖርት ማንጎና ቅባት ይዘሽ ነይ ብላኛለች። ሰጠኋቸው። ተሳሳምን። ለዚህ ሰውዬ ተሰጠው። ይህ መኪና መለዋወጫ የሚሸጠው ሰውዬ ይዞ ይነዳ። 16 ልክ ደብተር ይዣለሁ ደሞዜን ለመጻፍ እንዳልሳሳት። ገባን፣ መኖር ጀመርኩኝ። በፍጹም እንጀራ የለም፣ ምግብ አይሰጡኝም። ከ75 ኪሎ 42 የሶደሬ ጦጣ ያምራል። ጭው ብዬ የለበስኩት ልብስ ራሱ ነው የሚወልቀው ከስቼ። ምን ልብላ? እህቴን ደውዬ አገኘው። እህቴ ከኤጀንቱ ጋር ተነጋግራ ሌላ ቤት ተቀየርኩኝ። ከዛ እዛ ዓመት ከ9 ወር ሰራው። እስር ቤት ሁሉ በእህቴ ያሳስርም። ብቻ ታሪኩ ረጅም ነው። እኔ ተነሳው ኢትዮጵያ መጣሁኝ። ደማሆፕ ሪል ስቴት ከብሪቲሽ ኤምባሲ አጠገብ በጀመርነው ግዙፍ የወንዝ ዳር የመኖሪያ መንደር በ15% ቅድመ ክፍያ ብቻ ለሽያጭ አቅርበናል። እንዲሁም በመሃል ቦሌ መድኃኔዓለም 95% የተጠናቀቁ ውስን የንግድ ሱቆች ልዩ የ30% ቅናሽ አዘጋጅተናል። በንግድ መዲናዋ ሾላ በአጭር ጊዜ የሚረከቧቸውን ዘመናዊ አፓርትመንቶችና የንግድ ሱቆችን በሾላ 1 እና 2 በከፍተኛ ጥራትና ፍጥነት እየገነባን እንገኛለን። ደማሆፕ ሪል ስቴት ቅንጦት ይገባውታል። 1996 ሚያዝያ 4 ተስፋዬ መኮንን ከኪንግናም ኢንጂነሩ ብቅ ያሉት እና የተገናኘ ነው። በቃ ይሄ ነው ጣሊያን አልኩኝ። በዚህ ቀለበት ይሄ በቃ ይሁን ማርያም ይሄኛ ይሁንልኝ ያልኩት እዚህ አውራ ጣቴ ውስጥ ነው የገባው። እዚህ የመጀመሪያው ጣቴ ውስጥ ልቤ በቃ ባሌ እንደሆነ አወቅኩ ሳየው እና ከዛ ጀምሮ ይሄው። ጸለይሽ ነበር? ለማርያም በደቂቃ ብነግር አሁን ንገሪልኝ ካልክም ይሰማኛል። እና ምን ሆነ የረሳሁት አዋሽ መልካሳ ላይ እሱን ልክ እንዳገባሁት እነዚህ ስጋባ ኮሎኔሉን የፈረሙልኝ ድርጅት ነበራቸው። እኛ አንፈልግም፣ አንዱም ካናዳ ሄዷል፣ ከዛ ድረስ እየመጣን መስራት ስለማንችል ግዥን አሉኝ። ማድለቢያ መጋዘን አለው ሲሉኝ እሺ አልኩኝና እሱ ስላለፈው ህይወቴ ባለፈው ቤት ሸጠሽ ስንት ብር አግኝተሻል? ምንድነው አንቺ ጋር ያለው ብሎ የሚጠይቅ ሰው አይደለም። ተስፍሽ አሁንም ደገምሽ እንዳትለኝ እግዚአብሔር ይጠብቀው። ከገበያ ሲመለሱ እኮ 43 ብር ነው ወይ የመለሽው ብለው ጆሮ የሚቆርጡ ባሎች አሉ። በዚህ መካከል ውስጥም እየኖርን ያለ ነው። ከዛስ ያንን ድርጅት እኔ ጥሩ ብር ነው እነሱም ቤተሰብ ስለሆኑ ሸጡልኝ። ከዛ መስኪና ቤተሰቦቿ ብዬ ሰየምኩት። ከብቶች አስገባው፣ ማድለብ ያደረኩት። ከፊት ለፊት ለጁስ ቤቶች ቢሮዬን ምን ሰራው። በጣም ጥሩ ስራ መስራት ጀመርኩኝ። የመጀመሪያ ሲኖ መጥቶ ጉድ ሲባልለት ሲኖ ገዛው። የመጀመሪያዋ ነኝ እንደዚህ በቃ። ግን ይሄ እንደዚህ ነው ይሄ ያለ አይነት ነገር የለኝም ከአባቴ ከእናቴ ያለኝ ቁርኝት እና እንደው ቢሳያችሁ ተደብቃችሁ እግዚአብሔር ሸፍኖ ያኖራችሁ አይነት ነገር የለም። ከዛ ያንን አደረኩኝ። አንድ ሚኒባስም ገዛው። ብርቅ በነበረ ሰዓት ያው ጥሩም ሹፌር ያጋጥማል መጥፎም ያጋጥማል ምን እያልን እሱም አሁን አንቺም ተከታተለሽ እኔ አንድ ወያኔ ያኔ ብርቅ ነው እሱ ሲያገባኝ እንግሊዘኛ ትችያለሽ አለኝ። አይ ሞክራለሁ ዲክሽነሪ ቢኖረኝ 9ኛ ክፍል ነው ያቆምኩት ስለው ልጆቼ የተማሩ ናቸው አለ እና ልጆቼ የተማሩ ስለሆነ እንግሊዘኛ ያስፈልጋል አለኝ። መንጃ ፈቃድ ሲኖር አለኝ ኮሎኔሉ ጋር ሆኜ ነው ያወጣሁት ባያስነዳኝም ስለው እሺ በቃ እንግዲህ ቆንጆ መኪና ግዢ ጠይቂና ሲለኝ ያኔ ወያኔ ባለጨራ ብርቅ ናት ሽንጠረጅም እንደ ሽንኩርት ነው መጥቼ የገዛሁት ማለት እንዳስቤዛ መጥቼ ይሄ አሁን ድርጅቱን የሸጠልኝ ልጅ አለ አሁንም እዚህ ኢትዮጵያ አብረን ሄደን ገዛን። እንዳስቤዛ ሄደሽ ገበያ ማለት ፒክ አድርጌ ገዛው። ያችን መኪና መንዳት ጀመርኩኝ። ብርቅ ነው ያን ጊዜ እንደዚህ ብዙም ደስ ይላል እንትና ሴት ልጅ እኮ መኪና አላት ምናምን ያው ቢነዳም ያኔ ብርቅ ነውና በዛ እየተከታተልኩ ሂሳብ ሰራለሁ በዛ እንትን አደርጋለሁ። ግን ከኔ ጋር አልሄደም ማለት ወጪውንም ገቢውንም ወንድ ስለሌለ አጠገቤ ብዙ ነገሮች ተበለሻሹ። ተስፍሽ የት ነበር? እንትን ነው ፊልድ። ተስፍሽ አብዛኛውን ይገርማል ከተጋባን በኋላ ራሱ
9 ዓመት ፊልድ ነው። እንደ ወታደር ባልና ሚስት ሆነን የኖር ነው ኑሮ ለማስተካከል እኔም እየሰራው እሱም እየሰራ እየመጣ በዓል ሲሆን እየተገናኘን አመት በዓል ሲሆንና ተነጋገርን ሸጥን። አዳማ ላይ ቆንጆ ቤት ሰራን። የአዋሹንም የረጅም ዓመት ኮንትራት ሰጠሁት። አሁን ደግሞ ኮሪደር የሚባል ያው የሀገር ልማት የሚያምር ሆኖ እንዲሰራ ተብሎ ስለመጣ በዛም ትንሽ ፈረሰ። የሆነች ቡልኬት ፋብሪካ ነገር ከኋላዋ ነገር አለቻት። እግዚአብሔር ይመስገን አንድ ኮሮላ መኪና ደግሞ አለ። አሁን እዚህ ቤት ስንገባ ኤሌክትሪክ መኪና ነው ጥሩ ተብሏል። ዲዋይዲ የሚባል ያው ብዙ የሚጠሩ አሉ መቼም ለመዘነጫ ሳይሆን ለመስሪያ አዋሳ ቻይኖች አገኘሁና አስገባው ኮንትራት። ትንሽ እሷ ሰርታ እነ ጋሽ ዲዋይዲ ወይም ደግሞ ከዛ በለጥ ብሎ ጥሩ የሆነ ነገር እኔም እሱም ገብተን ጭምቅ ብሎ ማይዘን ከፍ ብለን የምንወያይበት መኪና ይስጠን ብለን ይኸው እዚህ ገብተናል፣ እዚህ ደርሰናል እላለሁ። ማራኪ ወግ ብዙዎች ቤት እየገባ ያለፉበትን የመጡበትን የስኬት ሚስጥራቸው እንደሚያሳያችሁ ሁሉ እንደዚህ ያልተነገሩ ድንቅ ታሪኮችንም ወደ እናንተ እናደርሳለንና እናንተም ድንቅ የቤተሰብ የፍቅርና የስኬት ታሪክ አላችሁ፣ እዚህ መታችሁ ተዋጉናላችሁ። እኛ ከልብ እንሰማችኋለን። አሁኑኑ በዚህ ቁጥር ቴሌግራም ላይ በድምፅ ወይ በጽሁፍ ላኩልን። እኛ ቀጣይ የማራኪ ወግ እንግዳ እናደርጋችኋል። 22 ዓመት ተስፋዬ ጋር እንግዲህ በትዳር ቆያችሁ። ምን አገኘሽ በዚህ 22 ዓመት ውስጥ? ተረጋግቶ መኖርን። ተስፍሽ አይጨነቅም። እኔ ለራሴ አይደለም የምጨነቀው፣ በቃ ለሰው ነው። አሁን የኔም ቤተሰቦች የሚሉኝ ያሉት አንቺ ምንድነው ለራስሽ መኖር የምትችይበት ሁሉ ነገር ምንድነው? ሰው ምን ያደርጋል ለሰው የምትጨነቂው ነው የሚሉት። አሁን እሱ ግን ይሄ መጨነቁ ይቅርና ለሰው ማድረግ የምትችይው ድረስ አድርጊ ነው። ስንኖር አሁን የሱና የኔ 22 ዓመት ውስጥና በ22 ዓመት ውስጥ ደግሞ ተስፍሽም ከኔ ጋር ብዙ ነገር አሳልፏል። 7 ኦፕሬሽን አድርጓል በዚህ 22 ዓመት ውስጥ። እነሱንም አድርገን ስንኖር ወንድ ልጅ ፊትህን ነው የሚያየው። ይሰለቻት ይሆን ወይ እንደዚህ ትሆን ወይ ይላል። ተስፍሽ እኔ አሁን ከባልና ሚስትነት ወዴት እንዳለፍን በዚህ በ22 ዓመት ውስጥ ምነግር ልጄ ነው። እኔ እንደውም አሁን ቤተሰብ ምንም የሚያገኙንም እኔ ልጆቹም በዚህ አጋጣሚ ባለቤትሽ ሲሉኝ በጣም ነው በቃ እንትን ይለኛል። ይሄ ውስጤን ይሸከከኛል። ለምን ተስፍሽ አባቴም ነው። በቃ አሁን ደግሞ የመጨረሻ ምን ሆነ መሰለክ ልጄ ነው። ልጄ ነህ ነው የምለው። እንዴ እኔም ኦፍኮርስ ልጅሽ ነኝ እኮ ነው የሚለው እንጂ ምን ማለትሽ ነው ምናምን የለበጣ የለንም። እና በጣም በ22 ዓመት ውስጥም ደግሞ ማስረዳክ ይሄ ነው የማይባል እንደተገናኘን ውጣ ውረድ አሳልፈናል። ለምሳሌ በአጋጣሚ ሆኖ ትዳር ስመሰርት ከሱ ጋራ የልጆቹ እናት ቤት ነው የገባሁት። እንግዲህ ልብ በልክ የሚጀምረው ትዳር ብዬ ስመጣ የመጣሁት እሱ ነፍሷን ይማረውና ተጋብቶ ከሚኖርባት ከልጆቹ እናት ቤት ውስጥ ነው የመጣሁት። ከዛ በኋላ ወጣትነቱም አለ። እኛ ስናጣራ ደብረ ዘይትም እንደዚሁ ነው ቤት ለመቀማት የመጣሽው አሉኝ። እዛ ስገባ ሲሉኝ በፍጹም እኔ ደግሞ ገንዘብ አለኝ ተስፍሽን ወድጄዋለሁ። ምንም ነገር ባይሰጡትም የእውነት ነው የምነግርህ ይዤው ሄዳለሁ ተሳፍሬ። መኪናውንም የተባለውንም ምኑንም የተባለውንም አደርጋለሁ። ከዛ በቃ በጣም እንዲህ እንደማወራልህ አይደለም በቃ የማይሆን ሆነ። ደግሞ የሚገርምህ 7 ዓመት ጠብቆ ነው ያገባው። ባህሉን ወጉን በቃ እሷ ለገንዘብ ነው የመጣችው አይነት። እሱ ደግሞ ምን ይላል መሰለ ከኔ ጋር ነው የቆመው እውነቱን ስለሚያውቅ። መስከረም እባካችሁ ቢልም ሊሰማ አልቻለም። ከዛስ ያ ቤት በፍጹም አይሆንም አትኖሩበትም ተብሎ ተሸጠ። ብዙ ክርክር ነበረው። ተስፍሽ አልኩት ያሰቡትንና ይሄ ነው ያሉትን ምንም ያሉትን 20 ሺህ ብር ለምን የኢትዮጵያ 20 ብር አይሰጡ? እንሂድ የለፋውበት የደከምኩበት ነው የት ነው የሚሄደው አለ። እሺ አልን። ወጣን። የራሳችንን ናዝሬት አዳማ መሰረትን። እሱም ፊልድ ሄደ መኖር ጀመርን። ከዛ ሳስበው ይከሳል ሰውነቱ እና ትልልቅ እናቶች አሉኝ የማውቃቸው ጓደኞች እና በቃ ጃኬቱም አንዳንዴ ሞገሴ ማጣት
እንደው በጣም ስለምወደው አየዋለሁ ሲመጣና ክስት ይልብኛልና ከቤተክርስቲያን ሲመጡ እኔ ቤት ቁርስ የሚበሉ አሮጊቶች አሉና እትዬ እንትና አልኳቸው ሲሉኝ እንደው ባለቤቴ ይከሳል ምንም አላጣንም ሁሉ ነገር አለን ከፊልድ ሲመጣ እንደው ምናምን ቤተሰብስ ምናምን አሉ እሱ ልጆች አሉት እንደዚህ ነው ግን አሁን አንገናኝም እንዴት በቃ እንደዚህ ቤት ሸጠን እኮ እንደዚህ እንዴ ልክ ናቸው እኮ ልጆቹ የእናታቸው ድርሻ ነው አንቺን አያውቁሽ እና እንዴት አደረግሻሉኝ አይ አሁን አይገናኙም በቃ እኔም ተቀይሜ አይ አንቺ ጥሩ ሰው ነሽ ልጆቹን ፈልጊና ታረቂ ልጆቹን ሲያገኝ እሱ ይለተልታል አይሉኝም እንዴ ልጆቹ ወተት ያጠቡታል እንዴ ስላቸው አይደለም አሉ እሺ ተባለ በአጋጣሚ ትልቁ ልጅ ወንድ ልጅ ወለደ ሴቶች ነበሩት ከዛ ለአባቱ ደወለለት ቦርደር ነበር እሱ ለኔ ደወለልኝ እንዲሁ ሲነግረኝ እሺ በቃ በዓል ለምን እነሱ ጋር አንውልም ተስፍሽ እንደዛ ብለሽ አለኝ ኧረ ምን እንደዛ ብለሽ ተስፍዬ ልጆቼ ናቸው እኮ እና አይከፋሽም በጣም የሚገርም እሱ ወለዳቸው እንጂ እምወዳቸው እኔ ነኝ ከዛ በኋላ በፊትም እሺ ይሄም ተፈጥሮ እኮ ይናፍቁኛል ፍራንኮ ያዩዋቸው ለትኮ ነው የወደድኳቸው እኔ ገና ትዳር ሳልመሰርት እነዚህንማ እግራ ጥቤ ነው የምኖረው አንተ እኮ ፍቅር አያዝክ የእውነት አሁን እኮ አርቲፊሻል ሆኖ ነው የተቸገርነው ሁሉ ነገራችን ከዛ መጣን ከረምን እንኳን ደስ አላችሁ ተባባልን ህይወታችን ቀጠለ ይሄው አብረን እየኖርን ነው እሱም ልጆቹን እያየ እነሱም እያዩት አይምሰልክ ብዙ ጊዜ አባትና ልጅ ብዙ ቤት ማየው ነገር አለ ምንም አያደርጉልህ ምን ሲያደርጉልህ አየንኛ ምን ይሰሩልሃል እንዳይመጡ የሚባል ነገር እድሜ ያሳጥራል ምንም አይስጡክ ግን እንዲመተታየው ደናነ እንደምነ ብለ በተለይ ደግሞ እድሜ ሲገፋ ትናፍቃለህ ልጆችህን እኔ አይቼዋለሁ ባያቶች በመናመን ህንድ ሀገር አሉ ሄጄ አላውቅም እሺ ያው በወሬ ነው ከሄዱ ሰዎች በጣም ቅድማያት ሁሉ ጥርሳቸው ረዛዝሞ ስቴዲየም የሚያክል ግቢ አብረው ነው የሚኖሩት የልጅ ሁሉ እንዴ እነዚህ ሰዎች ለምንድን ነው የማይሞቱት ሲባል አይነፋፈቁም ይገናኛሉ ናፍቆት ራሱ ያጠፋል አሁን ግን ከሌም ባላየሁት 8 ሰዓት ላይ ተከዋል 9 ሰዓት ላይ እንዳይደግመኝ እየተባለ ሞት እየተጠራን ያለ ነው ፍቅር እድሜ ያስረዝማል እኔ በሱ ስላየሁት እና ይሄው አለን ብዙ አሳልፈን ግን አንመስልም አሁን ሰው ስመጣልክ ትልቅ ሰው በማግባቴ ገንዘብ ስላለው እኮ ነው ስላላቸው እኮ ነው እኔ ተስፊሽ ሳገኘው በዳይፐር አይደለም ጎረምሳ ነው ጂንስ ለብሶ መነጽሩን አርጎ ዘንጦ ኢንጂነር ሆኖ መንገድ እያስለካ ነው እዛ ዲች ውስጥ እንዳትገባ ያናንሳ ሲል ነው ቢሆንስ እኔ ቢደክም ከወደድኩት ቆይ ምንድነው ፍቅር እኮ ነው አይደል ለነዛ ስለሽማግሌ ታዝዤለት እንደሆነ አምላክ ይሄ ነው የኔ ህይወትና ቤተሰቦቼ እንደ ሁሉም እንደሚያውቁት እንዲያውቁት የምፈልገው በደንብ በትክክል ፍቅር ይዞኝ ያገባሁት ሁለቱንም እኔ ነፍሱን ይማርያኛው ነው እንደውም እኛ ቁጭ ብለን ስንጫወት እሱም ስለሚስቱ ያጫውተኛል ይገርምሻል እንደዚህ ብሎ እንደዚህ ብላ ነበር የሆነ ምግብ እንኳን ከሰራው አቤት ዘኒኮ ባለሙያ ነች የሰራችው ፍርፍር አዎ የቀድሞ ባለቤት አዎ እንዴ ያቻትልኩ ማለት ያው ፎቶአቸው የትኛው ነው ተስፍሽና ሚስቱ ነው ያቸው ያው እዛ ጥግ ላይ አዎ ዳር ያለውት እኔ ነኝ እንዳልጎል ኦኬ ከዚህ በኋላ ያሉት የነሱ ናቸው ከነ ልጆቿ የባለቤት ያሁን ባለቤትሽ የቀድሞ ሚስቱ ፎቶ እዚህ ጋር አዎ ከነ ልጆቿ ይገርም እንዴ ነው እንጂ መሆን ያለበት እኔ እሷ ባትወልዳቸው የታገኛቸዋለሁ በጣም ደግሞ ይገርማል እህቶቹ ምኖቹ አሁን ካናዳ ማል ሚነግሩኝ መልካምነቷን ነው እኔ መልካምም እንኳን ባትሆን የለችም አይደል ምን አደረገችኝ አላቃት እና እኔ ብዙ ጊዜ እንደውም ስለሷ ሲነሳ በሆነ ነገር ስከራከር እንዴ አንቺ ዘመዳችን ነሽ እንዴ ነው የሚሉኝ በጣም ነው መከራከር አዎ አጓጉል በቤተሰብ ውስጥ አንዳንድ ነገር ይመጣል እና እንዲህ ይላል አንዳንድ ጊዜ እኔ ምኖረው ኑሮ እንደው በጎዶሎ ቀን ሄድሽ አንቺ የልጅ ልጆችሽን ዛሬ ባየሻቸው እንዴት እንደሚያማምሩ አትጠይቀኝ ዩኒቨርሲቲ ገብተዋል በየውጭ ሀገሩ ይሄንን ባየሽ ኖሮ
እኔ እንደው በማላቀው መጥቼ ይሄንን አለማየሁ ብዬ ደሰታለሁ። ሞር ደግሞ እሷ እውነተኛ አያት ሆና ቢሆን አስበው እስቲ ራስክ እውነት እነዚህ ያሳደግኳቸው ልጆች ናቸው ብላ እኔ እንኳን እንዲህ ሀሴት ያደረኩበትን ነው የምነግርህ። እና አንተነትን እኮ ለማስረዳት እኮ ብዙ አይጠበቅብህም፣ ለሰው ማብራራት አይጠበቅብህም። የድሮ ፎቶ ይዘህ እንደ መታወቂያ መዞር የለብህም እኮ ስራ ይግለጽህ። እኔ እንደዛ ነው ማምነው። እና የኔም ቤተሰቦች ሽማግሌ ይላል እንደው ሲያገኙ ሽማግሌ እኔ ዱላ ይዘው አዝለውት ነው ወይ? ባዝልም እኔ ነኝ የማዝለው ግን አይደለም ተስፍሽ እኔ የምመኝለት አለ ልጅ የሚያቅፉበት ወደፊት እሱን እንኳን በማቀፊያ አቅፌው ልኖር እኔ እድሜ ሰጥቶኝ ሳያቀኝ እንኳን ቢኖር የምቀበለው ሰው ነኝ ብዬ ስለ የሆነ ቦታ ስንጫወት እንዲህ ሳያቅሽ አሉኝ። አዎ እኔ አውቀዋለሁ። ተይ ሰውነሽ ሰለቻሻል ሰለች የእውነት ፍቅር ሲሆን አትሰለች። ሰውነሽ እኮ በሆነ መንገድ ትታጠፊያለሽ ወይ በፒስታ ወይ በምን ይለዋል አይደለም። እኔ በቀጥታ ባስባልቱ ነው የምኖረው። ግርም ነው እውነተኛ ፍቅር እውነተኛ በእውነት ነው የምነግርህ። እውነተኛ ምንም ክፍያ የሌለበት ውሸት እንትን እኮ ነው። ታሪክህን አንዳንድ ጊዜ ማጋራት ጥሩ ነው። ምን ያስፈልጋል ታሪክን እንዴ? ለምን እኔ የውሸት ትዳር አልወድም። እንግዳ ሲመጣ ባልና ሚስት እንሆናለን። እንግዳ ሲሄድ ደግሞ ወደ የጉሮን ነው። አውቃለሁ እኮ እንደዚህ አይነት ትዳር ነው። ባባዬ ማሚ ምን አልሽ ይላል። ከዛስ እንግዶቹ ከወጡ ወዲህ እነሱ ፊት ይሁን ብዬ ነው። ይሄ እኮ ቆሽትና ጣፊያ በደቂቃ የሚያሳረር ነው። ድንገት ሞታ ተገኘች እኮ የሚባለው ይሄ ነው ጨዋታው። እና ይሄ ነው እኔ በተስፍሽ በልጄ ቀልድ አላውቅም። ስለ ትዳር የምነግርህ አሁን እኔ እንግዲህ ያገባው ትልቅ ሰው ነው ብያለሁ። ስለ ወጣት ባልና ሚስት ብዙ አላውቅም። በዚህ መካከል የምነግርህም መቻቻልንም ብንይዘው ሴትየዋ ባሏ በጣም ያስቸግራት ነበር አሉ። ከአያት ጋር ስለኖርኩ ነው የምነግርህ። በጣም ያስቸግራታል እና ጠንቋይ ቤት ትሄዳለች። ከሰማኸው ድጋሚም ቢሆንብህ ከዛ ጠንቋይ ቤት ትሄድና እንደው በጣም ይገርማል ባለቤቴ በጣም አስቸገረኝ፣ ምን ላድርገው አለችው። ጠንቋው ስትለው ያስቸግራል በጣም አዎ በጣም ያስቸግራል። በቃ ማደርገው ልንገርሽ፣ የአንበሳ ቅንድብ ይዘሽ ነይ። ሰምተሽኛል አይደለም? አዎ የአንበሳ ቅንድብ ይዘሽ ነይ። የአንበሳ ቅንድብ እንግዲህ ታውቀዋለህ። እንዴት ነው የምትቀነድበው? ቁጭ ብላ ረጅም እንጨት አያቴ ነች የነገረችኝ። ያዘችና ስጋ ጫፉ ላይ አድርጋ በሩቁ ሰጠችው። አንበሳው በሩቁ አያት። በሩቁም ቢሆን በላ። እንጨቱን አሳጠረችው፣ በላ። ቀረብ ብሏል። እያሳጠረች ለመደችው። ከዛስ ለመዳት። ያንን ሙዳ ስጋ ሄዳ ሰታ እያሻሸሽ ቅንድቡን ነቅላ በጫፍ ጨርቅ አስራ ጠንቋው ጋር ይዛ ሄደችና መጣሽ አላት። አዎ መጣሁ። መጣሽ ይዘሽ አላት። አዎ እስቲ አምጪው አላት። መቼም ሚስጥሩን ነው የሚጠይቀው። እንዴት አድርገሽ አመጣሽ አላት። አልደግመውም አሁንም እኔ እንደነገርኩ ስትለው እሺ አሁን እኔ ምንም መድኃኒት አልሰጥሽም፣ ባልሽ ከአንበሳ ይከፋሉ። አልምጂው እንደዚህ በቃ ይሄ ነው መልሱ ብሎ ይህንን አደረገ ይባላል። አሁንም ወንድ የቤት ራስ ነው ከእግዚአብሔር ቀጥሎ። ቢያረጅም ወጣት ቢሆንም ምንም በለው ተጠያቂ ነው በአምላክ ፊት። ግን በቤታቸው ውስጥ ሴት ሆነው በትዳር ባላቸው ላይ ወንድ የሆኑ ሴቶች አሉ። በቃ እስቲ እለፊብኝ አትርገጭኝ እንጂ ብለው የተቀመጡ ወንዶችም አሉ። ወጥተው የማይናገሩት ሸፍነውት ማለት ነው። ያ ለትዳርክ ብዙም ብትጓዝበት ደስተኛ ሳትሆን መተኛት አሁን ደስ ይላል። እንቅልፍ ደስ አይልም? አንዳንዴ እኔ እንቅልፍ ስተኛ እሱ ነው እባክሽን ላይ ነው የሚለው። እሟኝ ነው የምመስለው። ከምሬ ነው የምነግርህ እኮ በቃ እንዲህ ብዬ የምተኛው እንቅልፍ አለ። በቃ የሚያስደስት እንቅልፍ ሰው ሲለፋ ውሎ ከህሊና ዕዳ ነፃ ሆኖ ለዛውም ደግሞ አብራክህን
ወልደክ አቅፈህ ይዘተኛውን ባልህን እያበሻቀጥክ ባሌ ነው ብሎ አደባባይ ላይ ደግሞ ዝንጥ ብሎ አባዬ ማዬ ማለቱ እኔ ትርጉም የለውም። እምመክረው መነጋገር የባል ቦታ አለው የዘመድ ቦታ። አሁን ደግሞ ጭቅጭቁ በዚህ ዘመን የበዛብን ሚዲያውን ምኑም የሚያወራው ሚስት የባል ዘመድ ማክበር፣ ባል የሚስትን ዘመድ ማክበር። ሁላችንም እኮ ቦታ አለን። ለአባት ቦታ አለው፣ ለእናት ቦታ አላት፣ ለእህት ቦታ አለ አይደል እንዴ? የሚስት ቦታ አለ። ብዙ በቃ የሚነገርልን የፍቅር ጉዳይ ውስጥ ቤተሰብን ጣልቃ ለማስገባት ነው። እና እኔ በበኩሌ የኔ ቤተሰብ ተነስቶ ተስፍሽን በምንም መልኩ እድል አልሰጥም። እዛው ጋር ጋርጄ ምን እንደፈለጉ ጠይቄ አስጥላለሁ። እሱም እንደዚሁ ለኔ ግን አሁን የምመክረውም ስለ ትዳር እንደው ባካችሁ ምርቃቱም እንዲኖረን ፍቅራችንም እንዲደረጅ መከባበር፣ መደማመጥ፣ ጎረቤት ያዩትን መኪና ግዙልኝ አለ ማለት ይሄ ነው እንጂ አሁን የመጣብን በቤት ውስጥ ተመራርቀህ ቡናህን አፍልተህ ቡና ከሌለ የዝንጅብል ሻይም አለ እኮ አሁን ቴክኖሎጂ ያመጣው ግሪን ቲም የሚባል መጥቷል አይደል? እሱን አደራርጎ ደግሞ አብዛኛውን ከባል ጋር ነው ማሳለፍ ቤትክ ውስጥ አይደል? ደጁ እኮ ያበቃል። ወይ ብለን እንመጣለን። እና እኔ እንደዛ መክራለሁ። ገንዘብስ? ትዳርና ገንዘብ አሁን ገንዘብም አስፈላጊ ነው። ምንድነው አስፈላጊነቱ? እኔ ባዶውንም ቢሆን ወደዋለውን አልቀበለው። ባዶውን እንዴት በመላጣ ሆኖ ምኑን ነው ወደው? ምን በልተን ምን ጠጥተን? እኔም የማይሆን ነገር አውርቼ ከምለያይ ገንዘብ ትልቅ ወሳኝ ነገር ነው። ገንዘብ የሌለው ወንድ ባናት ተተከል የት ነው የሰማሁት? ባናቱን ባይተከል በቃ ትንሽዬ ኖሮት ተጠጋግቶ ፍቅሩን እውነቴን ነው። አንዳንድ ጊዜ ደግሞ እኔ የሚገርመኝ ልንገር አገኛለሁ ብለው ገብተው አሳነባሪ ሆነው ይቀርዋሉ። ሰፍ ብለው በትዳር በቃ ሰራሁለት ይባልና እግዚአብሔር ያያል። አንተ አሁን አካባቢያችን ላለ ሰው ነው የምትጨነቀው። እኔ ለማንም ሰው በህይወት የተጨነቀ አላውቅም። ለሚያይ ነው የምጨነቀው። እሱ ያያል። እሱ ያየክለት ደግሞ ሲያስወጣክ በባዶ እግር ነው። ጫማዬ እዛ ጋር ነበር እያልክ እየሮጥክ ማንም አይሰጥምና ትዳር ፍራንክ ይፈልጋል። በጣም ፍራንክ ሳይኖርስ አይጋባም ሰው? መፋቀር፣ መዋደድ፣ መጋባት አይችልም። ምን ሊበላ ሊጠጣ አብሮ አይሰሩም። አሁን ስራ ቶሎ ይገኛል። ይሞከራል። በመሞከር ነው ያዘዋ። በቃ ይሞክሩ፣ በቃ ይሞክሩ። ስሜት ያቱ ነው እንጂ አይ አልሆኑም። ስሜት ያየው ነው። አይ አይደሉም። ኧረ ምን ቦታቸው? ኧረ አይደሉም። እነ ሰላምዬ ኬኮች ኧረ አይደሉም። አይ ይሞክሩ። እኔ እንግዲህ ሞክሩ ነው አውቃለሁ። እኔ ለምሳሌ ብዙ ከምንም ተነስተው አንድ ላይ በጣም ብዙ የተቀየሩ እሱ ድሮ ነው። ኧረ ድሮ ነው። አሁን እኮ እኔ አሁን የሚገርመኝን ደግሞ ልንገርክ። በጣም ሰው በአቋራጭ ቆንጆ መኪና፣ በአቋራጭ ቆንጆ ቤት እንዴ! በአቋራጭ እኔ ዴራ የሚባል ከተማ ካወቅ ዴራ የሚባል ከተማ ሁሉ ጉልት ነግጃለሁ። የረሳሁትን ልንገርህ። ከባለ ሀብት ዱቤ አትክልት እየወሰድኩኝ አትክልቴን ስጨርስ ገበያ ላይ ቲቢላ ከሚባል ሀገር ቃሪያ ይገባል። ቁመናውን እየገዛው እሱን አጣርቼ ማታ ቤት መጥቼ ላለመጣላት ነግሬሃለሁ። ከሰራክ እኔ ይሄን እኮ ነው የምልሽ። ታዲያ እኔ አዋ ግን አሁን ጉልት የምትቀመጣለች ወይ ቻይና ጂንስ ለብሳ ሲፎራ ተቀብታ። እሺ አለ ደግሞ ሰልባጅ የሚገቡ ልብሶች ሰከንድ አንድ የሚባሉ እኔ እሱን ሰርቻለሁ። መኪና ቤቴን ገጥሜ ለባለ ሀብት ሚስቶች ከለንደን የመጣው እያልኩ ታጉሳ ይነሳ ላውንደሪ እያስገባው ራሴ በዛ ከሰል ባለው ካውያ እየተኮስኩ ደብረ ዘይት ሆኜ ይሄን ታደርጋለች ወይ? እሷ እኮ ሀብታም አግኝታ ነው ገንዘብ ያገኘችው ይሉኛል። አዎ ያንን ካውያ ባየሹ እሳቱ ውስጡ ሲነድ እንዳባባ ለማ እያልኩ ሲኖር ታወራለህ። ሲኖር ዝንቡም አይወርድም ከላይ ብሎ ንብ ነው የሚሆነው። እኔ ከተሞክሮ ያየሁት እና ለራስ መያዝ ራስን መደገፍ እኔ ጥሩ ነው የምለው። ግን አሁን ምንድን ነው የሚሰሩት? አንድ ጓደኛዬ ከአንድ ሰው ጋር አስተዋወቅኳትና በጣም ባለሀብት ነው። አስቀምጣታለሁ፣ በጣም ረዳታለሁ፣ ትልቅ ነገር ነው ማደርግላት ብሎ በቃ እንግዲህ ተፈራረሙ ላለሁኝ ከበፊቱ ካለው ጋር አይደለም
ከዚህ በኋላ ባለው ነው ስናፈራ አለ። እንዴት እሱ ጤና አዳም ቢተክል ይበቅልላታል ያልኳት። ሄዷል እኮ እድሜው። እንዴት ሆኖ ነው? ከዚህ በኋላ ማፍራት አይችልም። የተከለው ሁሉ ይጣመማል። እድሜው ሄዷላ። አሁን በአንተ እድሜ ቢሆን ብትሮጡ በስማ ቃሊቲ በ2 ሰዓት ነው የምትገቡት። 1 ሰዓት ብትነሱ ሳይወሱ ራቀ እንደው እናንተ ላይ ያምራል። አብረን እናፍራ ቢባል ነው መልክ ምሳሌውን። አሁን እኔ ተስፍሽን በዚህ ሰዓት ቢሆን ያገባሁት ካለው ነገር ላይ ከዛ ጋር ይጀመር ቢል እውነት እንጋባለን? ከባድ አንጋባ። እሺ ምን ይሁን ነው መፍትሄው? መፍትሄው አንድና አንድ በሙያ ሰልጥና ጥሩ ስራት ያዝ የግል። አሁን እኮ አንድ የፀጉር ቤት ሰራተኛ 40,000 100,000 ሁሉ የደረሱ አሉ ሲሰማ። ሙያ መማር አሁን እንደሆነ ወንዱ ጾታም እያነሰ መጥቷል። ወንዱ እንዴት ኑሮ ቁጥሩ እያነሰ ነው። አሁን ኑሯቸውም ወንዶች አንድ ዳቦ እንደ ጥይት በዚች ስር ይዘው ወደ ቤት እየገቡ ሴት የሚያዩበት አይን ይኖራል ብዬ አላስብም። ትስራ፣ እሷ ሙያ ትማር፣ የራሷ የሆነች ነገር ደግሞ ትንጥዬ ነገር ትኖራት። የራስ መታወቂያ ብቻ አይደለም። ህይወት ምን አስተማሪ መሰለክ? እኔን አሁን በቃ የቀረኝን ዘመን የተማርኩበት ተጠንቅቆ መኖርን። ተጠንቅቆ መኖር ማለት በሰውነት ምንድነው? ይሄ እኔ አለሁ በቃ ብሎ ይሄ ሮጦ መገኘትን። እኔ አሁን እንደዛ ነኝ። አሁን በዘመድም በአካባቢም በጓደኛም የተማርኩት በቃ ረጋ ብሎ አስተውሎ መሄድን መውጣትን ነው እንጂ በፊት እንደምሆነው አልሆንም። ህይወት ያስተማረኝ ለኔ አሁን ይሄንን ነው። ሌላው ዙሩ ማስረዳ ካሁንም እነዛ መረዳቸው ሰዎችን እግዚአብሔር በህይወት ያቆይልኝ። ደግሞ ሌላ ጊዜ ምን ይታወቃል እድሉን ከሰጠኝ ካንተ ጋር ፈጣሪ እነዛ ሰዎችም ቁጭ ብለው እኔን እየመረቁ እኔም ደግሞ አሁንም የምሰራውን የምከፍተውን ነገር ምንድነው የምከፍችው? መነገር ይችላል? አዎ እችላለሁ። እኔ ይኸውልህ ድሮም ጀምሬ ስንገናኝ የሚያስረዳሁት ገንዘቤንም ሴቭ አድርጌ እኖራለሁ። አሁን አንቺ የለኝም ነው የምለው። የለኝምና እንደዛ ነው የምለው። የምፈልገው ሰው መርዳት የምፈልገው ምልህ አሉ ሳይናገሩ ለብሰው መስራት እየፈለጉ የሚያጡ እንደዚህ ቢሆን ብለው እውነተኞች የተቀበሉ ሀጆች አይደሉም። ዋጋም ከፍያ አሁን እዚህ ጋር የመጣሁትና ነገሮችን እያስተካከልኩ ያለሁት እንደዚህ አይነቱን ሰፋ ያለ ነገር ድሉ ከሰጠኝ ገዝቼ ቢሮ አድርጌ ቴሌቪዥኑ እንዲያየኝ ሳይሆን አምላክ እያየኝ ቀሪ ዘመኔን ያለኝን ነገር ሁሉ ከነዛ ሰዎች ጋር አገናኝቼ እነሱን እየረዳሁ ሀገሬም ያሉትን አዳማም እናቴ ሀገርም ያሉትን አድርጌ እየኖርኩኝ ያለኝን እያካፈልኩ መኖር እፈልጋለሁ። ወደዚህ ስመጣ ይሄ ነው ሀሳቤ። በእርግጠኝነት ብዙ ተመልካች ወዶት ተዝናንቶት ያየው ፕሮግራም ነው። ክፉለት መገናኘታችን የሚቀር አይመስለኝም። ለዛሬው ግን ቴንክ ዩ ሶ ማች በጣም እግዚአብሔር ያክብርልኝ። እውነት እሺ፣ እኔ ግን ደስ ይለኛል፣ ወድጄዋለሁ። ፕሮግራማችሁንም ያው እንዳልኳችሁ ነው። ግን አንድ ያልነገርኳችሁ ነገር አለ። እሺ፣ ተስፍሽ ልደቱ ነው። ኧረ ተይ፣ ዛሬ 84 ዓመቱን ያከብራል። 84? አዎ። እሺ። እንደገና የሚገርምህ የሳገባው የነበረ ሸሚዝም አለ። አዎ ብለሽኛል። እሱም አለኝ። እንደገና ደግሞ በጣም ሁልጊዜ 84 ዓመትን ስታከብር እገዛልሃለሁ ያልኩት እቃ አለ፣ ስጦታ ገዝቼለታለሁ። ነገር ግን ምን መሰለክ ሌላ የኔ ቢሮ ቆልፌዋለሁ። ቁልፍ ጠፋ ብዬ ስጦታውን እንዳያይብኝ መኝታ ቤታችን ፊት ለፊት ስለሆነ ከቢሮዬ ጋር ቆልፌዋለሁ። ስለዚህ አሁን ቁልፉን አገኘሁ ላለሁኝ እና ተስፍሽን ሰርፕራይዝ አደርገዋለሁ። ይሄ ነው ሀሳቤ። በጣም ትልቅ ቀን የተገኘ ነው። አዎ በጣም በሚያምር ቀን እግዚአብሔር ይወደናል። ውይ በጣም ድንቅ ጊዜን ያሳለፍነው። ተመልካቾች ሁሉም ቤት ታሪክ አለ። ሁላችሁም ጋር ያልተነገረ የቤተሰብ ስኬት የፍቅር ታሪክ አለ። እኛ ያላችሁበት ድረስ እንመጣለን ወይ እኛም ስቱዲዮአችን ድረስ እንጋብዛችሁና እንደዚህ ድንቅ የሆነ ታሪካችሁን በማራኪ አቀራረብ ለዓለም እናደርሳለን። በዚህ ቁጥር ቴሌግራም ላይ በድምጽ ወይም በጽሁፍ ብትልኩልን በቃ ታሪካችሁን ዓለም ይሰማዋል። ብዙዎች ደግሞ ይማሩበታል፣ ያተርፉበታል። አሁን ይላኩልን፣ እንመጣለን ወይ ትመጣላችሁ። እንሂድ ወደ ሰርፕራይዙ። በጣም ደስ ይለኛል። ቴንክ ዩ። በነገራችን ላይ በፈረንሳይ ፓሪስ ኤፊል ታወር ስር ፎቶ ተነስተን በኔዘርላንድ አምስተርዳም ጎዳናዎች እንደዚህ በሳይክል ተንሸራሽረን ከዛም ማለፍ ሲል በጀርመን
ፍራንክፈርት ድንቅ ቦታዎችን አይተን በአውሮፓ የማይረሳ ድንቅ ጊዜን አሳልፈናል። እርስዎም በቀጣዩ ከነሐሴ 14 እስከ 20 በ7 ምሽቶች እና በ8 ቀናት ከቤተሰብ ከወዳጅ ከልጆቹ ጋር በአውሮፓ ድንቅ ጊዜ እንዲያሳልፉ ቬጂታን ኢትዮጵያ ቱር ኤንድ ትራቭል ይጋብዛል። በዚህ ቁጥር አሁኑ ይደውሉ። ቀጣይ ጉዞውን ቡክ ያድርጉ። ግባ እንግዲህ ይዤው መጣሁ። መልካም ለተስፉ መልካም ለተስፉ መልካም ለተስፉ ወግ ሰራተኞች በጣም ካሜራማን አክበራችሁ። አሜን። በእውነት ነው የምላችሁ። ማራኪ ወግ ሰራተኞች በሙሉ እግዚአብሔር ይስጣችሁ። አሜን። ስራችሁ ሁሉ የተቃና ይሁን። አሜን። በጣም ነው የማመሰግነው። እንግዲህ የገዛውልህ ስጦታዬ ነው። ለተስፍሽ ከመስኪ ከበደ ስመኘው የነበረ 84 ዓመትን ስታከብር ይህን ነው የምገዛው ብዬ በፊልም አይቼው እማዬ እዚህ ላይ ተቀምጠ ዘና ብለ ደስ ብሎክ ራስን እያንቀሳቀስክ በጣም ነው የሚገርም ነው። እንዴት ነው ያልሽውን ፈጽመሻል። አሜን። ታሪከኛ ሰው አሜን። ታዲያ እንዲህ ሲባል እኮ ሳም ነው የሚደረገው። ሳም ብቻ ይበቃል ብለሽ ነው። እግዚአብሔር ይመስገን። ተቀምጠ ጤና የምታገኝበት ጊዜውን ጠብቆ ነው የመጣው። አዎ ልደት ስለሆነ ምን ላድርግ። እግዚአብሔር ይስጥልኝ። አሜን አሜን። ከኋላ ደግሞ ሌላ ሰርፕራይዝ አለ። ይሄን የት ነው የምታውቀው? ጋሼ ነው የምታውቀው? ይሄ አቤት የድሮ በቃ የምዘንጥበት ይሄ ነበር አይደለ? ከ22 በጣም የሚገርመው እሺ እኔ እንዳው ጠፍቶብኝ ለሰው ሰጥተው ይሆን እያልኩኝ አስብ ነበር። በቃ እሷ ጉደኛ ነች። እንግዲህ ከተመልካቾች ከ22 ዓመት በፊት ስንተዋወቅ መጀመሪያ ጋሽ ተስፍሽ ያደረገው ሸሚዝ ነው። ይህን ሸሚዝ ደግሞ እስካሁን እንደዛው ጽድት እንዳለ ከጂንስ ሱሪ ጋር ነበረ ይሄን ያደረገው። ጂንስ ሱሪውንም ግን ስለጨረሰው ገዛሁለት። ግን ይሄን እንዳይጨርሰው እንዳስወለኩ አስቀመጥኩ። አሜን አሜን አሜን። እማዬ ተስፍዬ አሜን አሜን። ረጅም ዘመን በጣም የሚገርም የሚያስቀና ነገር ነው። በጣም ተስፍሽ ለየት ይላል። እሺ አሜን። በያላችሁበት ሁላችሁ እናመሰግናለን። አብራችሁ ስለነበራችሁ ስለተከታተላችሁን ሳምንት እንገናኝ። አሜን። እኛ ከዴማ ሆፕ ሪል ስቴት ከቦሌ ዳውንታውን ዋን ላይ ቅንጡ ቤት ገዝተናል። ለእርስዎ ደግሞ ድንቅ ሱቆችን አዘጋጅተውለታል፣ ያውም በ30% ቅናሽ። ይሄ ብቻ አይደለም፣ በአዲስ አበባ ሳይታችንም ሌሎች አማራጭ ቅንጡ ሱቆችንም ለእርስዎ አቅርበናል። ቅንጡ አፓርታማ ፈልጋለሁ ካሉ ደግሞ በአዲሱ የቀበና ሪቨርስ ሳይዳችን ብሪቲሽ ኤምባሲ ፊት ለፊት እጅግ ቅንጡ የሆኑ የመኖሪያ ቤቶችን አዘጋጅተንሎታል። በዚህ ቁጥር አሁኑ ይደውሉ። ዴማ ሆፕ ቅንጦት ይገባውታል።